ነጋውን ዛሬ እዚህ ጋር የሚስቅልህ ሰው የሰደብከው ሰው የሆነ ቀን አስቀይመዋል። መንገድ ላይ ትገናኛለህ፣ ቤተሰብ ትመሰርታለህ፣ ማህበረሰብ ውስጥ ትኖራለህ እና የዛን ጊዜ ሰዎች ስለአንተ ምንድን ነው የሚሉት? የተለያዩ ቢዝነሶችን ትከፍታለህ እና እኒህን ከግምት አስገቡም አብዛኞቹ እና የቱ መሰለህ አሁንም ሊያናድ የሚችለው አሁን ለምሳሌ እኔ ትንሽ ማስተዋል ስላለኝ ለምሳሌ ከቴዲ ጋር ስጣላ ቴዲ ጋር ነው ነገሬ። ሰድበኛል፣ ሰድቤያለሁ፣ ዊ ጉድ ገባ። ናው ዩ ጎ ቱ ዘ ፋሚሊ ናው ነገሮች የሚከሩት አንተ ያልተነኩ ምንም የማያውቁ ልጆችህን ሰደብኩ፣ ምንም የማታውቅ የሌለችበት እናትህን ሰደብኩ፣ ምንም የማታውቅ ሚስትህን ሰደብኩ፣ ምንም የማታውቅ ፋሚሊን በሙሉ ደረስኩ ከአንተ ጋር ጸምኖ ናው መንገድ ላይ ተገናኘ፣ ነገሮች ተቀይረዋል። ናው ቲንግስ አር ቼንጅ ኢትስ ፐርሰናል። አየህ ሰዎች የማያስተውሉት ይሄንን። ከአንተ ጋር ተጣልቼ እኮ ዊ ካን ስኳሽ ገባ፣ ምንም ችግር የለው። በአለም ላይም ብትኖር በምንም ኑር። አሁን እኔ ይቅር ስላልኩ እንጂ ገባ ከእኔ ጋር ከተጣላ እኔን እንደፈለግ ዘግዝቀ የመርገጥ የማዋረድ መብት አለ። ቢካዝ ዊ ኦር ዴድ። ግን አንተ ጋር በተነጋገር ነው ሚስት፣ ልጆች፣ እናት፣ ዘመዳ ዘመድ ምንን ልናገር የሚል ሰው ይሄ የበታችነት ስሜት ያለው ሰው የበታችነት ስሜት ያለው ሰው እዛ ደረጃ ድረስ ይሄዳል። ይሄ ነው ትልቁ የሶሻል ሚዲያ ችግር። ስለዚህ እነዛ ሰዎች መንገድ ላይ ሲገኙ በህይወት አይኖሩም። እርግጠኛ ሆኜ ነው የምነግርህ። ምክንያቱም ልጁን ተናግረበት መኖር የሚፈልግ አንድ ሰው የለም። ማንንም አጣ ዓለም ላይ ምናልባት እግዚአብሔር ለዛ ያብቃ። ልጆች ህይወት ናቸው፣ በቃ መጽናኛ ናቸው። ደም እንባ ለፍተህ የምታሳድጋቸው ናቸው። ብዙ ነገር አድርገህ የምታሳድገው ነው እና ልጅን በዛ ደረጃ የተናገረ ስትገናኝ የምታደርገውን ነገር አታውቅም። እስር ቤት ግባ፣ መንውስ ግባ። በተለይ ልጅ የምትናገሩ ልጆች የምትናገሩ እኔ ፈጣሪ እርዳችሁ ነው የምለው። ፈጣሪ ናችሁ። የተገኛችሁ ጊዜ ነገሮች ይቀየራሉ። ስለዚህ ጥሩ አይደለም ባይ። ስለዚህ ለእኔ ቂም የማይዙት እነሱን ነው የምናገረው። ልጆቻቸው ካልሄድም ሚስት ካልሄድም ምን ላይ አልሄድም። ስለዚህ ብዙዎቹ ቂም የማይዙት ለዛ ነው። ዳስሰው ኦኬ። ሌላው ዮኒ አሁን በመንፈሳዊ ቋንቋ ወደ ዘላለማዊ ህይወት የሚወስድህን መንገድ መርጣል። ሁሉም ሃይማኖት ወደ ዘላለማዊ ህይወት የሚወስዳቸው መንገድ መርጠዋል። አንተም መርጠሃል። ከዛ በኋላ ደግሞ የሶሻል ሚዲያ ኤክስፔሪየንስ አለ፣ ዝናው አለ፣ ፎሎወሮች አሉ፣ ኮንተንቶች የነበሩ አሉ እና አሁን መንፈሳዊ ሰው ነኝ ብለህ ከዚህ በኋላ የምትሰራቸው ፕሮግራሞች መንፈሳዊ እና መንፈሳዊ ነክ ናቸው ወይስ ዓለማዊ ነገሮችን ትዳስሳለህ? ዓለማዊ ብዙ ትዝ አይለኝም። ለምን ዓለም ላይ ብዙ ባለው ፕሮግራሞች ሀሳብ አስተያየት ምናምን የምትሰጥባቸው ጉዳዮች መንፈሳዊ ነክ ብቻ ናቸው ወይስ ዓለማዊ ነገሮችንም ኮንተንት ትሰራለህ? ዓለማዊ ብዙ ግድ የሚሰጠኝ አይመስለኝም። አሁንም ባየሁት ብዙም ያለኝ አይደለም። የዓለማዊ ነገር እንደው የልጆች መደፈር፣ የሴቶች መደፈር ምናምን ጉዳይ ከሆነ ገባበታል፣ ሀሳብ አስተያየት እሰጣለሁ። ከዛ ውጭ ሀገር ጉዳይ ሲሆን ሀገር ስላሁን ለምሳሌ ሀገርን ሌላ ጠላት መጥቶ ልድፈረች ቢል ዝም አለ። ሌላ ጠላት እርስ በራስ መብታቸው ሀገራቸው ነው። ማንም መጋጨት መባላት ምን ማለት የመሰለው ማድረግ ይችላል። ሀገሬን ግን ሌላ ሀገር ለጠላት መጥቶ ላርግ ቢል አልሰማም። ሀገሬ ናት፣ ክብሬ ናት፣ ማንነቴ ናት። ሀገሬን ሊያጠቃ ማንም ሌላ ኃይል ቢመጣ ሁሉ ነገር ከሀገር ይላል። ቀልል በተአምር አላደርገውም። ከዛ ውጭ ግን ገባ የህፃናት መደፈር የልጆች ምናምን ከሆነ ገባለው እንጂ ሀገሬን ከነካብኝ ግን ማንንም አልሰማም። በሀገር ጉዳይ እንዳልኩ ግን ሀገር ውስጥ ሆነው እንዳልኩ ፋኖም ሆነ ኦነግም ሆነ ብልጽግናም ሆነ ህወሓትም ሆነ የፈለጉትን ነገር ማድረግ ይችላሉ። አሮኬ መብታቸው ነው፣ ሀገራቸው ነው። ከሀገር ውጭ ያለ ግን ለኢትዮጵያ ላይ ጠላት ቢሆን የመጀመሪያው የሆነ ማለት አልሰማም። እሺ ማህበራዊ ጉዳይ ለምሳሌ ማህበራዊ ጉዳይ ላይ ከጓደኞቻችን ጋር ተሰብስበን የሆነ ነገር የምናወራው ቀደዳዎች ጨዋታዎች ይኖራሉ። እንደዚህ አይነት ጉዳዮች ላይ ትሳተፋለህ ወይስ ብርሃን ከጨለማ ጋር ህብረት የለውም ጌታ ይገጻችሁ ብለህ ትዞራለህ? ወንድሞቼ ከመጡ እንጨዋወታል ከመጡ። እኔ ግን ያንን ነገር አምጥቼ እንደ ቶፒክ አላወራም። ወንድሞቼ መጥተው የሆንዬን አፍቀናል ዊገረታው ካሉኝ ያለውን ነገር እናወራለን። ወንድሞቼ ስለሆኑ ማለት ነው።
ከዛ ውጪ ግን በፍጹም እኔ ፔጅ ላይ ኦን ፐርፐስ እንትና እንዲሆኑ እንደዚህ ሶሻል ሚዲያ ላይ ተፈጥሮ በዚህ ወጥቶ በዚህ ጋር እሱ የኔ ጌታ ብቻ ህይወቴን የቀየረልኝ ማውራት የምፈልገው መኖር የምፈልገው ጌታዬ እሱ ማረገው አይደለም። እውነቱን ልንገር ያንን አላረገው። ደስ የሚለኝ የተማረኩበት ህይወት ያልኩት ኢየሱስ ነው እና እሱን ነው ማረክ የምፈልገው። ደስ ብሎኝ መወያየት የምፈልገው ስለሱ ነው። በቃ እድሜ ልኬን ከዚህ በኋላ ብዙ ኖሩ ያለው አንፎር ይሰብ ማባላ ብዙ ኖሩ ያለው ከዚህ በኋላ ብዙ ዘመን የለኝም። እሱን አመስግኝበት እሱን ኖሬበት ህይወት ያደርገው መኖር ነው የምፈልገው እና በፔጄ ላይ እሱን ማድረግ ነው የምፈልገው። እውነት ለመናገር ግን ወንድሞቼ ሲመጡ የምወዳቸው የማከብራቸው ወንድሞቼ ሲመጡ ሁሌም ፔጄ ክፍት ነው፣ እናወራለን፣ ያ እንጫወታለን። ከዛ ውጭ ግን ርዕስ አድርጌ ማወራው አይደለም። በጣም የሚገርም የሰው ልጅ አንዳንዱ ከእድሜው ለመማር ጊዜ ያገኛል። አንዳንዱ ይህንንም እድል ሳያገኝ እንዲሁ እንደቀለደ እንደባከነ ሰው እንደተሳደበ የሚባከንበትም አለና ይሄ ሊያስደስታችሁ ይገባል። በየትኛውም እምነት ውስጥ ልትሆኑ ትችላላችሁ። ትላንት የነበራችሁበትን ነገር ትታችሁ ትክክል አይደለም ብላችሁ ወደ መንፈሳዊ ህይወት ግን ስትመጡ ልታደንቋቸው ልታመሰግኗቸው ነው የሚገባው። ምን ያስቆጣል? ምን ያናዳል? ትላንት እንደነበርከው ለምን አላንቦራጨክም? ለምን አልተሳደብክም? ብቻ አንተም ካለበት ውጣ። ስለዚህ ሰዎች መንፈሳዊ ህይወት ላይ ፈጣሪን እናመሰግናለን፣ በቀረ ህይወታችን የዘላለማዊ መንገድ ወይም ደግሞ ጥርጊያችንን እናመቻቻለን ሲሉ ደስ ነው ሊል የሚገባው። ሊከፋ የሚገባው አንድ ሰው ነው እስከሚገባኝ ድረስ። ዲያብሎስ ሊከፋ ይችላል እንጂ በዛ አውድ ነው መረዳት ያለባቸው። እሺ ሌላ ጥያቄ ላንሳለ። ብዙ ጊዜ የምታደምጣቸው ከዛ በፊት ወደ ዝማሬ ከመምጣቴ በፊት አሁን ዮኒ ኦፊሻሊ የጴንጤ እምነት ተከታይ ሆኗል ወይስ ገና ነው ደጅ ላይ ነው ያለው? በይፋ ሌላ አባባል የኢየሱስ ክርስቶስ ወይም ደግሞ ኢቫንጀሊስት በኢየሱስ ክርስቶስ መዳን ወይም ደግሞ መሰቀል የሚያምኑ እነሱ ክርስቲያኖች ናቸው። አሁን ከክርስትናው ሌላ ብራንቾች ስንገባ የጴንጤ እምነት ተከታይ ነህ ማለት ይቻላል ወይስ አሁንም ስቲል መንገድ ነው እንጂ የቀየርከው በኦርቶዶክስ እምነት ተከታዮች ወይም ደግሞ በኦርቶዶክስ ካባ ውስጥ ነው ያለው? እስኪ ግልጽ ያለውን ነገር ንገረን። አይ እኔ ግልጽ ነኝ። ፊት ለፊት ስቀበል ፊት ለፊት ነው ያደረኩት። የተደበቀ ነገር የለም። እኔ አሁን በጌታ ነኝ፣ በክርስትና ህይወት ውስጥ ነኝ። የኦርቶዶክስ እምነት ተከታይ አይደለም፣ ሃይማኖት ተከታይ አይደለም፣ የኦርቶዶክስ ሃይማኖት ተከታይ አይደለም። በግልጽ ነው መናገር። የምደብቀው ነገር የለም፣ ተደብቆ የተደረገ ነገር የለም፣ በጭምጭምታ የሚመጣ የለም። እኔ ሁሉ ነገሬ ፊት ለፊት ነው። ምክንያቱም ጌታን የግል አዳኝ ያለምንም ነገር የተቀበለው ክርስትና ህይወት ነው። የክርስትና ህይወት ላይ ነው ያለሁት። የስ በክርስትና ነው ያለሁት እንጂ የኦርቶዶክስ ሃይማኖት ተከታይ አይደለም። ለምን ካልከኝ የኔን ነው የሌላውን አይደለም። ሃይማኖትና እምነት የተለያዩ ናቸው። በእኔ ሃይማኖት ውስጥ ሆኖ ጨፍጫፊ፣ ገዳይ፣ አጭበርባሪ፣ ምንባይ በጣም ብዙዋል። ሃይማኖተኛ ነው። አማኝ ግን እስደፍ አማኝ ምንድን ነው? ያምናል። በጌታ የሆነ ያምናል። በጌታ ነው የሚመላለሰው። you see the difference። ሃይማኖተኛ ስትሆንና እምነት ሲኖር ልዩነቱ ሰው ብዙ ኮንፊውዝድ የሆነበት ነገር አለ። በእምነት የምረማመደው ማንነት ወርቅ ምናምን ላይ አለ በእምነት። በሃይማኖት የምረማመደው ማንነት ደግሞ 15 ክርስቲያን ነኝ፣ ኦርቶዶክስ አይደለም። በግልጽ ብዙ ጊዜ የምታደምጣቸው ሰባኪዎች፣ ብዙ ጊዜ የምታደምጠው ዘማሪ ማን ነው? እኔ በጣም ወዳቸው ኬፋ፣ አውታሩ፣ ፓስተር ካሳሁን፣ ዳጊሻ፣ ዳጊን በጣም ወደዋለሁ። ሊሊ፣ ሀዜብ የምትባል ሊሊ የምትባል
እንትና አቤኔዘር ሌላ ይድነቃቸው የሚባሉ ዘማሪያን ተከስተ እንትና ደግሞ ማን ነው? አረ ስንቱ የሚለው መስፍን ጉቱ። እነዚህ ዘማሪያን በጣም የምወዳቸው የማከብራቸው ከድሮም አሁን አይደለም ከድሮም የምወድ የማከብራቸው ዘማሪያን ናቸው እና አሁን ደግሞ እየጨመርኩኝ ሌሎቹንም እየሰማሁ እና የስ በጣም እነ ኤፍሬምን በጣም ነው የማዳምጣቸው። በጣም ደስ ይለኛል። በጣም ነው የማመሰግናቸው። በጣም ከበፊትም አዳማጭ ነኝ ታውቃላችሁ። መዝሙር በጣም እወዳለሁ። ከበፊትም እሰማለሁ። የክርስቲያኖችን መዝሙር በጣም ከበፊትም እሰማለሁ። ዳጊ ግን ለእኔ ከባድ ሚዛኔ ነው። ዳጊና ሊሊ ከባድ ሚዛኖቼ ናቸው። በጣም ነው የምወዳቸው። በዚህ አጋጣሚ አንድ መልዕክት ላስተላልፍ። እኔ በዓለማዊ በጣም ብዙ ሰዎችን ኢንተርቪው አድርጌያለሁ። በመንፈሳዊ ዓለም ከኦርቶዶክስም ከእስልምናም ከፕሮቴስታንትም ይኖራሉ። ከፕሮቴስታንት እምነት ተከታዮች ተከስተን ከዚህ በፊት አቅርቤዋለሁ። ሁልጊዜ ማንን ብታቀርብ ደስ ይላል ብትለኝ ቃል ኪዳን ጥላሁን ሊሊ። ምናልባት በዚህ አጋጣሚ እያደመጠች ካለች ወይ ለእሷ ቅርበት ያላችሁ ሰዎች ካላችሁ እንደው እዚህ ሶሻል ሚዲያ ላይ ቲክቶክ ላይ መታ የሚገርም ኢንተርቪው ባደርግ ደስ ይለኛል እና አስተላልፉልኝ ይህ መልእክት። በጣም ነው የማከብረው። እኔም ጋር አለ እውነት በጌታ ከሆንሽ እኔ ላስላስ አድርጌሻለሁ። ጌታ ፍቅርን ነው ያስተማረው ካልሽ ወይ እኔም ጋር ወይም ቴዶ ጋር መተሽ ይሄንን ምስክርነት ብትሰጪ ደስ ይለኛል። በጣም ነው የማይገባ ንግግር ተናግሬያታለሁ። እኔ ያልኩህ እኮ በእንትን እየነበር በዓለም ረጋጭ ነኝ፣ ማንንም አልሰማም እና በእውነት ያው በጌታ ነሽ አውቃለሁ። ግን ምናልባት ያልተሰማሽ ከሆነ ንግግር ከተሰማሽ አንደርስታንድ ከተሰማሽ ቴዶ ጋር መተሽ በደንብ ተወያይ። ግን ካልተሰማሽ ዮኒ የምናውቅህ እንደዛ ነው ብለሽ ካልሽ ግን መምጣት ኤኒታይም እኔ ቤት ለአንቺ ለእኔ ክብሬ ነው። ለአንቺ አሮ ነው ለእኔ ትልቅ የይቅርታ ቀን ነው። ስለዚህ እሱን ብታደርጊ ደስ ይለኛል። እኔ በጣም መዝሙሮቿ በጣም ነው የምወዳቸው። በጣም ነው የምወደው። የሚሆነው ላይቀር የማይሆነው ላይሆን ምንድነው መሸበር? ምንድነው መደነቅ? እግዚአብሔር እያለ ሁሉን የሚችለው ነፍሴ ወይ ማዘንሽ ከቶ ለምንድን ነው የሚል መዝሙር አላት። በጣም የሚገርም ያው ሲንግሉን ለቋል። ቤተሰብ ስሙ፣ ይሄ ሪከርድ መደረግ አለበት። ሲንግሉን ለቋል። በጣም ሪከርድ መደረግ አለበት። ቤተሰብ አምልጧቸዋል፣ አታስብ። እዚህ አይ ቲንክ አድርገውታል። እንደኔ ተቀናብሮ ይቀርባል። በጣም የሚገርም እንትን ናቸው ዝማሬዎቿ። በየትኛውም እምነት ውስጥ ያሉ ሰዎች ሲያደምጡ ማየው እና ኦርቶዶክስ ብዙዎቹ ያደምጣሉ። መልእክት ናቸው። እኔ ዝማሬ ብዙ ጊዜ ዝማሬ የእግዚአብሔር ቃል ሲሆን ደስ ይለኛል። አዎ እንደዛ ስትል የሆነ መዝሙር መጣልኝ። እሷ የምትለው እንደ እግዚአብሔር ያለ እንደ አምላኬ ያለ እደነቃለሁኝ በምድር ስለሌለ ትላለች። እንደ እግዚአብሔር ያለ እንደ አምላኬ ያለ እደነቃለሁኝ በምድር ስለሌለ ትላለች። በጣም የሚደናንቁ መዝሙሮች አሏት። በጣም ነው የምወደው መዝሙሮቹ። ማን አለ እስኪ የሚደነ ሌላ እንደ እግዚአብሔር ያለ የት ታገኛለህ? የት? ስለዚህ የሚያረካ ማንነት ያለውን ስለሚዘምሩት በጣም እደሰታለሁ እና በጣም የምትወደድ ሰው ናት። በጣም ሊሊሻዬ ተባረኪ እናቱ። በጣም የሚገርም
መዝሙሮች ነው። ሌላኛው ደግሞ አንድ ደህና ደህና ነኝ የሚለውን መዝሙሯን ታውቃለህ? እስቲ በለው። ደህና ደህና ነኝ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የሕይወቴን መጽሐፍ እየጻፈው እሱ ነው። ደራሲው እግዚአብሔር ተራኪው እኔ ነኝ። ደራሲው እሱ ነው ተራኪው እኔ ነኝ። የመጨረሻውን ምዕራፉን ሳነበው ደህና ነህ ብሎኛል፣ ደህና ነኝ እላለሁ። ደህና ነህ ብሎኛል፣ ደህና ነኝ እላለሁ። በጣም የሚገርም ነው። ያ አሁን የአሁኑን ጊዜ አሁኑን አስቀረጽከው። አየህ፣ አልገባህም። የአራዳ ልጅ ማለት ይሄ ነው። አያል አስገኘው ማብራት እንትኑ መልእክቱ ጥልቅ ነው። አሁን አንዳንድ ሰዎች ዛሬ ላይ ተከፍተው ሊሆን ይችላል። ዛሬ ነገሮች ተበላሽቶባቸዋል። ዛሬ በጣም ብዙ አይነት ውጊያዎች ሊኖርባቸው ይችላል። ግን ዝማሬው የመጨረሻውን ምዕራፍ ስታዩ የመጨረሻው ምዕራፍ ምን ይላል ነው ቁም ነገሩ። ትክክል። የመጨረሻው ምዕራፍ ደህና ነህ ብለዋል። ደህና ነህ ማለት ነው። ዋው በጣም ትገርም ዘማሪ ነው። ቡካዬ አግኝታለች፣ ትለጠፋታለህ። ቡካ በጣም ወዳት፣ በየትም ሆና የምትወደኝ ሰው፣ በምንም ውስጥ ሆኜ እኔ ቃላት የለኝም። እግዚአብሔር በሚያውቀው ብዙ ወንድምና እህቶች ሰጥቶኛል። በምንም ውስጥ ሆኜ የሚወዱኝ ወዳጆች አሉ፣ በየትኛውም ሆኜ እና እደነቃለሁ። ይህ የእግዚአብሔር ቸርነት ነው ነው። ቴዳዬ ቀጥል። ኦኬ የመጨረሻ ጥያቄ ነው። ከዛ ላይ የምጠይቅኝ ጥያቄዎች ካሉ ታነሳለህ። በመሀል ስናወራ እንደዚሁ የምናነሳቸው ነገሮች ጠይቃለሁ አሉኝ እንጂ አሉኝ። አሁን አንተ የነበርክበት የሶሻል ሚዲያ ህይወት አለ። አሁን በነገር ላይ ብዙ ሰዎች ሶሻል ሚዲያን ሲጠየፉ እዛ ላይ ሄዳችሁ ፖለቲካ እንዴት ታወራላችሁ? እዛ ሄደ እንዴት ስብከት ትሰብካል ይላል። ጎበዝ ሰው በነገር ላይ ወጣቱ ያለበት ነው መገኘት ያለበት የሚል እምነት አለኝ። አደን ኦፍ ዘ ዴይ ህዝቡ የት ነው ያለው? ህዝቡ ያለበት ቦታ እዚህ ነው። አንተ ያለው ሳተላይት ላይ ነው። አይገናኝም። ትክክለኛ ሰዎች መገኘት ያለባቸው እዚህ ጋር ነው ብዬ አስባለሁ። ፖለቲከኞችም ቢሆኑ ሃይማኖት ሰባኪዎችም ቢሆኑ ወጣቱ ያለው እዚህ ነው። ህዝቡ ያለው እዚህ ስለሆነ ማለት ነው። በቀጣይ ሳይ እየመጡ ያሉ እንቅስቃሴዎች ያሉ ይመስለኛል። አሁን በኦርቶዶክስ በኩልም ያሉ ወንድሞች በጣም የተደራጁ ናቸው። በእስልምናውም እንደዚህ ተደራጅተው የሃይማኖት ጉዳይ በጣም እየተስፋፋ ነው። በፕሮቴስታንት በኩልም እንደዚህ በጣም የተደራጀ ነገር ነው የሚታየኝ እና እንደው ተንብይ ብትባል ሶሻል ሚዲያውን የመንፈሳዊ ቶፒክ የሚውጠው ይመስላል ወይስ ዶሚኔት የሚያደርገው ዓለማዊ ጉዳዮች ናቸው ብለን የምታስበው? እስኪ ቃል አውጣ እስኪ። ይሄ እውነት ለመናገር የመጨረሻው ዘመን ነው። ተሄደው እውነት ነው የምናገረው። የእግዚአብሔር ነገር እየወረሰው ይሄዳል። ምክንያቱም ሰው ተባልቶ ሰልችቶታል። በቃ ሰልችቶታል። እዛ የሚሰማው የማይረባ ነገር ነው፣ እዚህ የሚሰማው የማይረባ ነገር ነው ምናምንና ሰው በቃ ሰለቸው ገባ፣ ተሰልችቷል። አሁን ብትለው አንተ ራሱ እውነት ለመናገር ቆም ብለህ ማየት ጀመርክ። እንዴ ፖለቲካ እናወራለን እስቲ ጌታ እንደመሆን እንፈልገው ብለህ ከራስን መጀመር ይቻላል። ፖለቲካ እኮ አወራንበት ምንም መፍትሄ የለውም። ገባ የምድር ነገር ብታወራ ቀዳዳው እየበዛ እንጂ ቀዳዳው እየተደፈነ አይደለም። የምድር ጉዳይ ቀዳዳ ይበዛል። ቀዳዳ ደሞዜ ጨመረ ብለህ የተሻለ ህይወት አትኖርም። ቀዳዳው ነው የሚበዛው። ኢላን ማስክ ያለውን ቀዳዳ ቢነግርህ ትስቃለህ። የዓለም አንደኛ ሀብታም የተባለው በጣም ቸግሮኛል ነው የሚልህ። ቀዳዳዎቹ ብዙ ናቸው እና ልል የምፈልገው ምንድን ነው፣ ሶሻል ሚዲያ ላይ ብዙ ነገር ሰው ሰለቸው። በቃ ስድድቡ ምኑ ስለሰለቸው ሞር የሚያሳርፍ ነገር ፈላጊ በዝቷል። ስለዚህ አብሶሉትሊ ወንጌል ይወርሰዋል። የሙስሊም ልጆች ሙስሊሞችን በደንብ ጠንክረው ያስተምራሉ። የኦርቶዶክስ ወንድምና እህቶችን ጠንክረው ያስተምራሉ። በክርስትና ያሉ ወንድምና እህቶች በደንብ ጠንክረው ወደ ክርስትና እንዲጠነክሩ ያደርጋሉ። ስለዚህ አብሶሉትሊ የሚወርሰው ከዚህ በኋላ ወንጌል እንጂ ዓለማዊ ነገር አይደለም። ሶሻል ሚዲያ የሚወርሰው ከዚህ በኋላ ወንጌል። ምክንያቱም እንዳልኩ የሚያሳርፍ ፖለቲካ የለም።
የሚያሳርፍ ዓለማዊ ህይወት የለም፣ ምንም የለም። ዛሬ ሰምተህ ነገም ሌላ ነው፣ ነገም ሌላ ነው፣ ሌላም አጀንዳ። ስለዚህ ሰው ስለሰለቸው አብሶሉትሊ ወንጌል ይሸፍነዋል። ደፍነል በቃ ይሄ መጨረሻው ዘመን ወንጌል ይሸፍናል። ይሄን ነው ማምነው። ዋው የሚገርም ነገር ነው። የሚገርም ነገር ነው። እውነት ነው። እኔ የማምንበት ነገር ነው። ይሄ የክላስ ልዩነት ሊኖር ይገባል ብዬ አስባለሁ። ያው በቀልድ እንኳን እያደረግኩኝ ሰላምታ ሳቀርብ ዝም ብዬ የከፋፈልኩኝ ሰላምታ አቀርባለሁ እና ሶሻል ሚዲያ ላይ የክላስ ልዩነት ሊኖር ይገባል ብዬ አስባለሁ። አሁን የሆነ የምትገኝበት ምድብ የትኛው ነው? ከተሳዳቢዎች ጋር ነው? እነዚህ ከጋጦጦች ጋር ነው? እግዚአብሔርን መንግስት ከሚፈልጉ ወይም ደግሞ በማህበራዊ ጉዳይ ቢሆን ሰላማዊ ውይይት ከሚያደርጉ ሰዎች ጋር ነው? ቬሪ ኢምፖርታንት። እና ሶሻል ሚዲያ ላይ አሁን እንደዚህ አይነት ነገሮች እየዘቀጡ ሰዎች ትላንት ተሳዳቢ የነበሩ ሰዎች አይለወጡም ማለት አይደለም፣ ይለወጣሉ። የሚለወጡት ግን እናንተ ደህና የምትባሉ ሰዎች እነዚህ ሰዎች ያሉበት ህይወት ትክክል እንደሆነ እንዲያስቡ ሳይሆን ትክክል እንዳልሆነ ማሳየት ስችሉ ነው። አሁን ብዙ ጊዜ ተሳዳቢዎቹ ማይለወጡት የተሻሉ የሚባሉ ሰዎች ይሸልሟቸዋል። ዘን እንዴ ብሎ ሰውየው ይለወጣል። እናትን እንዲል አርጋት ያለ ሰው አንበሳ እያወረድክለት እናትን እንዲል አርጋት ማለት ለካ ያሸልማል ነው የሚለው። እውቀት የሚያካፍሉ ሰዎች ዞር ብሎ የሚያቸው የለም፣ የሚያበረታታቸው የለም። እና ጎራችሁ ራሱ በተለይ ለትውልዳችሁ ማሰብ አለባችሁ። ልጆች ታፈራላችሁ፣ ቤተሰብ ታፈራላችሁ። ሰርታችሁ ደክማችሁ የምታገኙትን ገንዘብ የምትዘሩበትን ቦታ ራሱ ማወቅ አለባችሁ። እንደዛ ሲሆን እነዚህም ልጆች እየተማሩ ይመጣሉ ብዬ አስባለሁ። እና በተለይ እኔ በግሌ ስማር የተማረኩባችሁ ሰዎች አላችሁ። ብዙ ጊዜ ነው የምናገረው፣ ዛሬም ደግሜ ልናገር። ይሄ በተለይ የሃይማኖቱን ጉዳይ ሲጀምር የተደነቅኩባቸዋል ቁም ነገር። ለምሳሌ ከኦርቶዶክስ እምነት ተከታይ መዝሙረ ያሬድ የሚባል ልጅ ንግግሮቹ አሁን ድረስ ይመጡብኛል። ባይገርም እርጋታዎቹ ሰዎች ሁሉ ይናገራሉ። እንደዚህ አይነት ሰዎችን በጣም በብዛት ያብዛልን። እብነ የሚባል ልጅ አለ። ሌሎች 2 ልጆች አሉ፣ ስማቸው ብዙ ጊዜ አያዘልኝም። ከፕሮቴስታንት ኤፍሬም ባለጊዜው አለ፣ ኤፍሬም ባለጊዜው። እና እንደዚህ ያሉ ሰዎች ሌሎችን ስላላገኘው ነው መድረክ ላይ ስላልተገኘን እንጂ የሉም ማለት አይደለም። እና እንዲህ ያሉ ሰዎችን ስታይ ይለውጧል። እኔም ብቻ ወይም የሚያደምጥን ሰው ብቻ ሳይሆን ይሄንን ቀርጾ ሰዎች ዛሬ በሚሊዮኖች ያዩታል። በአሁን ሰዓት ስንቶቹ እያስተላለፉት እንደሆነ አታውቅምና ስንቶቹን እየደረስክ እንደሆነ አታውቅምና እንዲህ ያሉትን ያብዛልን ለማለት ያለው ጋጠወጥ ጉድ እየፈላ ነው። ጋጠወጥ የመጫወቻ ሜዳ ልታጣ ነው። ቶሎ ብለህ የባህሪ ለውጥ አምጣ፣ ካልሆነ ጋጠወጥነት እንጀራ መሆኑ ሊቀር ነው። ጎበዝ እያልኩ ነው። እናንተም ጤነኞች ሰዎች ከህመምተኞች ጋር ምድባችሁን ማስቀመጥ የለባችሁ። ስናችሁ የጎራ ልዩነት የክላስ ዲፈረንስ መፍጠር አለባቸው የሚል እምነት አለኝ እና ይለወጣል። ሁሉም ሰው በባህሪው በጊዜ ሂደት ይለወጣል የሚል እምነት አለኝ። ሰዎች ባሉበት አይቀመጡም። በጊዜ ሂደት ኖሩ ይችላል። አሁን እኔን የምጠይቀኝ ጥያቄ አለ። ዮኒ ማኛ ኦየስ ቴዳ ዛንተ ተጠይቆ አያውቅም። ቴዲና መጠየቅ አለበት። እምልህ በፕሮፌሽን ያው የትክክለኛ ጋዜጠኝነትን እንዲያውም ሌሎቹ የብዙ ዘመን ጋዜጠኛ ከተባሉት በላይ እዚህ ስላለ አይደለም ሁሌ የምለው ሊያደርጉ ያልቻሉትን እዘቡዝ ኢምፓስብል የተባለውን የጋዜጠኝነት ፕሮፌሽን መለኪያ በማድረግህ በመጀመሪያ አመሰግናለሁ። በቃ ማንም ያልቻለው በኢትዮጵያ የ20 ዓመት የ30 ዓመት የ40 ዓመት የ50 ዓመት ኤክስፒሪየንስ ያለው ልምድ አላቸው የተባሉ ሰዎች፣ የተለያዩ ሰዎች፣ የተለያዩ ፖለቲካ አመለካከት ያላቸው፣ ለመገዳደል የሚፈላለጉ ኃይል ያላቸው፣ የራሳቸው ጦር ያላቸው ሰዎችን ፔጅ ላይ አምጥተህ በክብር ደቂቃ ሰጥተህ በስርዓት እንዲነጋገሩ ማድረግ ማቸ ምረኩ በኢትዮጵያ ታሪክ ተሰምቶም ታይቶም ምንም ተብሎ አይታወቅም። ስለዚህ ለዚህ እኔ ትልቁ ክብር ሰጪ ነኝ። ሁሉ ነገር ከክብር ነው የሚጀምረው እና ማንም አልቻለም። there is nobody
ነን። አሁንም ሊያረጉ የሞከሩ ሰዎች አሉ። በሰከንድ ተበለሻሽቶ 10 ሰዓት ያወራቸዋል ያላሳ 10 ሰዓት እና ይሄ ማንም ያልተሰጠው እኔ የጋዜጠኞች ቆንጮ ብትለኝ ቴዲ ሐዋሳን እልሃለሁ። ኢዝ ኖበዲ የራሱን ያወራውን ሳይሆን የራሳቸውን የሚያወሩት ሳይሆኑ የራሳቸውን ዜና ሰብስበው የማያወሩ ሳይሆኑ ለሀገር የሚጠቅም ገንቢም ይሁን የማይገባ ነገሮችን አሰባስበው ሀሳባቸውን እንዲገልጹ ያደረገ በጨዋ እንዲያደርጉ የጋዜጠኞች ቁንጮ ለእኔ ቴዲ ሐዋሳ ነው። ስለዚህ በመጀመሪያ ታንኪዩ ያንን ፕሮፌሽን በዚህ ደረጃ ማድረስህ ይህን ቃላት ፈርስት ግን ይሄን አይዲያ ይሄን ሀሳብ ይሄን ከባድ ነገር እንዴት በመጀመሪያ ልታመጣው ቻልክ? እንዴትስ በዛ ሰክሰስፉል ለመሆን ምን አይነት አይዲያዎች ነው ስታረጊ ነበረው? ጭንቀቱ ነበር ወይ? ፍላጎቱ ነበር ወይ? እንዴትስ ሊመጣልህ ቻለ? እስቲ ይህን ነገር ንገረን። መቼም ተናግረዋታል። የመጀመሪያው ነገር ያልከኝ በሙሉ ይገባኛል ብዬ አላስብም፣ ግን ያልከኝ በሙሉ ይገባል ካልከኝ ከልብ አመሰግናለሁ። ከልብ ነው። ለዚህ እግዚአብሔር ያክብርልኝ። ቴንክ ዩ። እንዴት ልታስበው ቻልክ ካልከኝ እኔ ሁልጊዜ ማስበው ከኔ የሚጠበቀውን ነው ያደረግኩት። እኔ ሰዎች መገረም ያለባቸው ከዚህ በተቃራኒው ባደርግ ነበር። ዩኒቨርሲቲ ጆርናሊዝም ኤንድ ማስ ኮሚኒኬሽን ተመርቄ ከወጣሁኝ ስራዬ ነው ይሄ። ይሄን ማድረግ ማወያየት ካልቻልኩኝ ታዲያ ለምን ዩኒቨርሲቲ ገባሁኝ? ከኔ ጋር አብረው የተማሩ የኔ ሲኒየሮች ጓደኞቼ በትላልቅ ደረጃ ላይ ዛሬ ሚኒስትሮችን ቁጭ አድርገው ያወያያሉ፣ ኢንተርቪው ያደርጋሉ፣ ብዙ ነገሮችን ያደርጋሉ። ብዙ ደረጃ ላይ ደርሰዋል። አንድ እግር ኳስ ተጫዋች እግር ኳስ ለምን ተጫወትክ አይባልም። እግር ኳስ መጫወት ስራው ነው ብዬ አስባለሁ። አንድ ኢንጂነር የምህንድስና ስራ ይሰራል፣ አንድ ዶክተር ያክማል። እና እኔ እንደዛ ነው የምወስደው። ግን ያን ሳደርግ ኢንቫይሮንመንቱ ቀላል ነበረ ወይ? እንደምታውቀው ነው፣ በጣም ቶክሲክ ኢንቫይሮንመንት ነው። እኔ ዩቲዩብ ላይ ባለኝ ኔትወርክ በሳምንት 2 ሃይ ፕሮፋይል የሆኑ ፖለቲከኞችን እየጋበዝኩኝ ሱፍና ከረባት አድርገው እንግዳ እያደረግኩኝ ማቅረብ አይከብደኝም። በጣም ብዙ ኔትወርክ አለኝ፣ ያን ማድረግ እችላለሁ። እዚህ ቲክቶክ ላይ ግን ስመጣ አንደኛ ቲክቶክ ራሱ ደስ ይለኛል። ማዝናኛ አለው፣ ፖለቲካ አለው፣ ስብከት አለው እና በዛ የጀመርኩት ነገር ነው። መጀመሪያ ስመጣ እንደምታስታውሰው በቀልድ ነበር የመጣሁት። ከራሴ ጋር የተለያዩ ስታይሎችን እያሳየው ምናምን፣ የሊትሬቸር አንዱ ዘውግ ነው። ከዛ በኋላ ሪያክሽን ምናምን እሰራለሁ፣ እሱም አንዱ የሊትሬቸር ዘውግ ነው። የሚረዱ የሚያውቁ ሰዎች አሉ፣ ድራማ እንደሆነ ማለት ነው። ወደ ፖለቲካው ግን ስመጣ ብዙ የሚያናዱኝ ነገሮች ነበሩ። በተለይ እነዚህ እውቀት ያላቸው ሰዎች፣ መናገር የሚችሉ ሰዎች ከውስጡ ጋር የሚቃረን ሀሳብ ስላቀረቡ ብቻ ምን አለ ሰምቼ በጨረስኩት ይሄን ልጅ ባያወርደው ምናምን ያልኩባቸው ብዙ ጊዜቶች አሉ። ከውስጡ ጋር ብዙ ጊዜ ከውስጡ ጋር ከተቃረን አዋርዷ ሰድቦ ያባራል እና ለአድማጭ አይጨነቁም። ብዙ ጊዜ እኔ ስመጣ ውይይት እንደዚህ መምሰል አለበት ብዬ አላምንም። ብዙ ጊዜ የሚያናዱኝ አንዳንድ ውይይቶች ራሳቸው ኤኮ ቻምበር ናቸው። አንድ አይነት ድምፅ ብቻ ሲጮህ ነው የምሰማው። ውይይት የተለያዩ ሀሳቦች መንሸራሸር አለባቸው፣ ሚዲያ ያንን ነው መምሰል ያለበት የሚል እምነት አለኝ እና ከዛ በመነሳት አንደኛው ወጣትም ስለሆን ሊሆን ይችላል፣ ስድብ ምንም አይመስልም። ትከሻን አስፍተ መግባት አለበት። ኦብቪየስሊ አንዳንዱን ስድብ ያሸማቋል። ብዙዎቹን አስፈርቷቸው የጠፉ ሰዎች እንዳሉ አንተም የምታውቀው ነው። ስድቡን ይፈራል ሰው። ያን እንግዲህ ከራሴ የሆነ ነው ብዬ አላስብም። ከኔ ሳይሆን ክብሩን እግዚአብሔር ይውሰድ። አድማጭ ተመልካቾች ደግሞ ስለተረዱኝም እግዚአብሔር ያክብርልኝ ነው። ብዙ ጊዜ የኛ ሰው እኔ አንድ የተረዳሁት ነገር የምትነግረውን ይሰማል ብዬ አስባለሁ። አሁን የቤቴ ህግ እንደዚህ ነው ስላቸው ሪኩዌስት ልከው ገብተው ቁጭ ይላሉ አብዛኞቹ። አንዳንድ የሚያስቸግሩ አሉ፣ ማይረዱ አሉ። ከእነሱ ጋር በመሆን በመተባበር ጀስት ሰላማዊ ውይይት ለማድረግ ሞክሬያለሁ። እስካሁን ያለንበት አለን። ይሄን ይመስላል። ከአድማጭ ተመልካች መቀበላቸው ፊድባኮች አሉ። በዚህ ሁኔታ ነው ያለሁት። ግን ያደረግኩት ነገር ማድረግ ከኔ የሚጠበቀውን ማድረግ ያለብኝን ነው ብዬ ነው ማስበው። ይሁን ይሄን ይመስላል።
ለእንትኑ ግን ለኮምፕሊመንቱ በጣም 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 ከልብ አመሰግናለሁ። ለምን እንደተለየ መንገድ ድጋሚ ይፈልጋለሁ ሌሎችም እንዲገቡ። ለምን እንደተለየ ስለ ጋዜጠኝነት ትምህርት ተምረው አንድ ሳይድ ይዘው ብቻ ጓ የሚሉት አያለ ገባ። ጋዜጠኝነት ሳታዳላ ያለውን ኢንፎርሜሽን ማቅረብ አይ ቲንክ ያ ይመስለኛል። ጋዜጠኝነት ያለውን ሳታዛባ ያለውን ነገር እንደወረደ ለህዝቡ በሚገባው መልኩ ማቅረብ ነው። እንደምና አብዛኛው ጋዜጠኛ ነን የሚሉ ሰዎች ግን ሳይድ ይዘው የየራሳቸውን ቡድን ፈጥረው ለዛ ብቻ ሳይድ ይዘው ጓ ሲሉ ነው የምናየው። that's what they did። ስለዚህ ነገሮች የተበላሹ ለዛ ነው። ጋዜጠኞች የራሳቸውን ሳይድ ይዘው ብዙዎቹን ላመጣ እችላለሁ። እያንዳንዱ ብታመጣቸው የራሳቸውን የመረጡትን ሳይድ ብቻ ይዘው ሌላውን ሲወቅጡ ታያል። አሁን ለምሳሌ እነ እንትና ጋዜጠኛ ናቸው ብዬ እነ ሲሳይ አጌናን ብታይ፣ እነ መሳይ መኮንንን ብታይ፣ እነ ግሩም ጫላን ብታይ፣ ሌሎቹንም ጋዜጠኛ እነ ጸጋዬ ሪዮትን ብታይ፣ ጋዜጠኛ ነን የሚሉ በሙሉ እነ ሀብታሙ አያሌውን ብታይ፣ ሌሎቹም በሙሉ ብታይ ጋዜጠኛ ነን ካሉ የጋዜጠኝነት ፕሮፌሽን ካላቸው እሱን እያካሄዱ አይደለም። ራሳቸው የመሰላቸውን ደግፈው ሌላውን የሚቃወሙት ነው። ይሄ ጋዜጠኝነት አይደለም። ጋዜጠኛ ካልከኝ ልክ እንዳንተ በፕሮፌሽኑ ቁጭ አድርጎ ያለውን የሌሎችን ችግር እየጠየቀ እነሱ ተወያይተው መፍትሄ የሚያመጡበትን ነገር እንደዚህ ነው ብለዋል ብሎ ማሰራጨት። ዛስዎቹ ዲ እነ እንትና ስዩም ተሾመንን ብታመጣ አድልተው የሆነ ሳይድ ይዘው ወደሚፈልጉት መስመር ህዝቡን ለመምራት አንታውን ምን እያረክ አይደለም፣ ህዝቡን ወደሚፈልገው እየመራው አይደለም። እንዴት ቴዲ ያለው እኮ ለዚህ አግዞ እንደዚህ አድርጓል፣ ቴዲ እኮ ለዚህ አግዞ እንደዚህ አድርጓል የሚል አንድም የለም። ሶ ያንተ የለየው ጋዜጠኝነቱን ከሌሎቹ ቆንጮ ብያልኩበት የህዝቡ እነሱ የሚናገሩትን አስተያየቶች የፖለቲካ አመለካከት ያላቸው ሁሉም በእኩልነት እንዲናገሩና ህዝቡ እንዲያደምጠው ስላረክ ነው ከሌሎቹ የተለየው። ከሌሎቹ ያንን ክሬዲት ያሰጠ እነሱ ነው የሚሏችሁ እያልክ ቃል በቃል ነው የምትናገረው። ዩስ ቃል በቃል እነሱ የሚሉት ነው የኔ ንግግር አይደለም ይሄ እነሱ ያሉት ነው እያልክ ካስቀመጥ ይሄ ነው ፕሮፌሽናሊዝም ማለት። በትክክል የጋዜጠኝነትን ኳሊቲ ያሳየበት ለዛ ስለሆነ ነው ያልኩበት ምክንያት ለዛ ያንን አንደርስታንድ ያደርጉልኝ ነው። ገባ። ሌሎችም ጋዜጠኞች ሳይድ አትያዙ። you can't ጋዜጠኛ ከሆንክ የጋዜጠኝነት ምሩቅ ከሆንክ ሳይድ አትያዝ። አምጣ እንደ ቴዲ አወያይ፣ ህዝቡ የሚፈልገውን እውቀት ይሸምን። ይሄ ነው እኔ ሌላው አሁን ከአወያይተህ ካረከው በኋላ መፍትሄ ነው ብለህ የመጣው ነገር ምንድን ነው? ወይስ መፍትሄ ይሆናል ብለህ ያሰብከው? እንግዲህ እስካሁንም በሀሳብ እንደተለያዩ ነው፣ የተማመኑበት ነገር የለም። መፍትሄ ይሆናል ይሄን በማወያየት ችግሮች ይቀረፋሉ ብለህ ያልከው ምንድን ነው? ምንስ ነው የሚሆነው ወደፊት ከምታየው? በጣም የሚገርምህ አንድ ጊዜ በኑሮ ውድነት ዙሪያ ላይ ተነጋግረን መንግስት ተግባራዊ ያደረገው የውጭ ምንዛሪ በገበያው ይተመን የሚለው ሊፈጥረው የሚችሉ ነገሮችን በጣም የሚገርሙ ልጆች ገብቶ ትንታኔ ሰጥተው ነበር እና በጣም ማልጠብቃቸው ኢትዮጵያ ውስጥ ትልልቅ ፖለቲከኞች ያደምጣሉ እና ስልክ አፈላልገው ደወሉልኝ እና ይህንን ጉዳይ ከእናንተ ውይይት ግብአት ወስደን ህዝቡ ላይ ሊፈጠር የሚችለውን ነገር ለህዝቡ ድምፅ እንሆናለን አለኝ። አንድ ትልቅ ፖለቲከኛ የህዝብ ተወካዮች ምክር ቤት አባል ነው፣ በጣም ታዋቂ ሰው ነው። እንዳለውም የህዝብ ተወካዮች ምክር ቤት አባል ላይ እንዲህ ያሉ ነገሮች ሊኖሩ ይችላሉ ምናምን የሚል በቃ ኮምፓይል አድርጎ ምናምን ሲያቀርብ ሰማሁኝ ማለት ነው። ብዙ ጊዜ ሰዎች አሁን እዚህ የሚያወሩት ወሬ የሚደመጡ አይመስላቸውም። በጣም ትላልቅ ሰዎች ፖለቲካ ባለበት ቦታ፣ ፖለቲከኞች ፖለቲካ ባለበት ቦታ ላይ ይገኛሉ። ሁሉም በሙያው እንደሚገኘው ሁሉ ሰባኪዎች ሃይማኖታዊ ጉዳይ ላይ እንደሚገኙት ሁሉ ፖለቲከኞችም ፖለቲካ ያሉበት ቦታ አምስትም አራትም ሆነ ስታወራ የህዝቡን የልብ ትርታ ማድመጥ አይደል አንደኛው ዘዴ እንትናቸው ይገኛሉ እና በዛ ጉዳይ ላይ ወስደን ሀሳብ አቅርበናል ብሎ የነገሩኝ በጣም ብዙ በተጻራሪ ያሉም የፖለቲካ ሰዎች ገጥመውኛል።
ለውጥ መጣ አልመጣ እንግዲህ ህዝቡ ነው የሚፈርደው። ግን የህዝብ ድምፅ መሆን ችሏል ብዬ አስባለሁ። ከመንግስትም ደግሞ በነገር ላይ ለመጀመሪያ ጊዜ ነው የህዝብ ተወካዮች ምክር ቤት አባላቶች መጥተው እኔ ጋር ተወያይተዋል ልባላሉም እንጂ በጣም ተገርሞ እዚህ የሚያስታውሱ ሰዎች አሉ። ከጠቅላይ ሚኒስትሩ ጋር አብሮ የተወዳደረ ሰው የዛው የህዝብ ተወካዮች ምክር ቤት አባል መጥቶ ተወያይቷል። እንዲህ ያሉ ነገሮችን ስታይ የበለጠ ትጠነቅቃለህ። ሰው እያደመጠ እንደሆነ ስታቅ አሁን ብዙ ጊዜ አንዳንዴ እኔ በጣም ስቆጣ ኃይለ ቃል ምናምን በዚህ ተሳዳቢ አላስተናግድም ምናምን ስል ዝም ብዬ አይደለም። በጣም ትላልቅ ሰዎች እያደመጡ ከቤተሰቦቻቸው ጋር ከአባቶቻቸው ከልጆቻቸው ጋር ፖለቲከኞችም እያደመጡ እንደሆነ ስታቅ ለእያንዳንዱ ንግግር ትጠነቅቃለህ። ቢኮዝ ጊዜያቸውን ሰውተው ነው እያደመጡ ያሉት እና በማህበረሰቡ ላይ ለማህበረሰቡ ድምፅ በመሆን ከእኔ ቤት መጥተው ከሚወያዩ ሰዎች ብዙዎቹ ግባት ወስደዋል። አይ በጣም አሪፍ። አይ ስለምናየም ነው ብዙዎቹ ፖለቲካን የሚወዱ በፖለቲካ ያሉ በብዙ ሺዎች አንተ ቤት የሚታይ ነው። ስለዚህ አረ የሚሳመውን ነገር አክሊሉ የምትሰጠኝ በጤና ነው ማብራዘር ምን አስበ ነው አኬ ኧረ ተው ብራዘር፣ ኧረ ተው እንድትስበን እንድልሰው እኮ ነው ላስላስ ኧረ እኔ በጌታ ነኝ ሰው አልስም። ወንድምና እህቶቼ ተው እንደዚህ እያደረግ አትስተኛ። አክሊሉ ግን ተው እንደዚህ አይነት ነገር ለምንድን ነው የምትሰጠኝ? ተው እንጂ አክሊሉ ተው እንድል ነው። ተው አኬ ተው። እዚህ መጥቶ ነበረ። ቴንኪው አኬ ጊፍት ላይ ነበርና በእንትን በአጀንት ሀሳብ ላይ ሆኜ እንትን አላልኩም። ቴንኪው ለምትን ከልብ አመሰግናለሁ አኬያችን። እኔም ቴዶ ንግግራችን ላይ ፎከስ አድርጎ እሱም አዳማጭ ነው በጣም አንድ ነገር ቴዲ የማይታማበት ነገር በጣም አዳማጭ ነው። ለ10 ሰዓት ቁጭ ብሎ የማዳመጥ ብቃት ያለው ልጅ ነው። ስለዚህ ከእሱ ጋር ስትነጋገሩ ዩ ሜክ ሹር የምትናገሩን ነገር ቫሉ ያለው ቁም ነገር ያለው የሚጫወትም ከሆነ ጨዋታ ያለው ነገር አድርጉና ለዛ ነው በደንብ አቴንሽን ሰጥቼ የማዳምጠው። ቴዶን እንድጠይቅላችሁ የምትፈልጉት ነገር ካለ እኔ በጣም ስለምትመቸኝ በምንም ነገር ላይ ኢቭን በእኔ ላይ ትችት ራሱ ብታቀርብ ደስታዬን አልችለውም። ለምን ትክክለኛ ነው ብዬ ስለማምን፣ ትክክለኛ አዳማጭ ስለሆንክ፣ ትክክለኛ ነገር ስለምታይ በእኔ ራሱ ላይ ትችት ራሱ ብታቀርብ እግዚአብሔር ምስክሬ ቴዲ የሚናገረው ነገር ትክክል ነው። እርግጠኛ ነኝ የኔ ላስላሱ ይደብረው ነበር። he doesn't have to tell me I know it ምክንያቱም ተሳዳቢ ሰው አይደለም። ግን ያችኛዋን ፓርት ትቶ የሚወድልኝም ፓርት ይዞ ነው ጓደኝነት፣ ወዳጅነት አያችሁ የሚወድልኝ ፓርትን ይዞ ነው ብዙዎቻችን ጓደኛ ሆነን የቆየ ነው እንጂ ስድቡ ጠቃሚ ሆኖ ተገኝቶ አይደለም። ግን በአንድ ነገር ሁለመናችሁን ለማግደል የሚሞክሩ ብዙ ሰዎች አሉ። ግን እኔ የሰጡኝ ጓደኞች እግዚአብሔር ሲባርከኝ ከነ ምናምን የሚወዱኝ ወዳጆች ነው ያሉኝ እና ቴዲን ለዛ ነው። ቴዲን የምትጠይቁት ነገር ካለ እዚህ ጋር ጻፉልኝ። እኔ በደንብም ስለማቀው አቅሙንም ችሎት የሄለን ጉዳይ እሺ የሄለን ጉዳይ ምን ላይ ደርሷል? አንተ ነበር ኬዙን ያዝከው፣ እንጠይቃለን። ምን ላይ ነው? መልስላቸው። በጣም አሪፍ ጥያቄ ነው። ውሳኔ አስተላልፈናል። እዚህ ቤት ያሉ አድማጭ ተመልካቾች ያውቃሉ። መጀመሪያ ጌም እንደነሱ የጌም ኤክስፒሪየንስ ስለሌለኝ ጌም የሚጫወቱ ሰዎችን ጥያቄ ሰብስቤ እንዴት ሊሆን ይችላል ብዬ የተለያዩ ነገሮችን ሰብስቤ ከዮናስ ጀመርኩኝ። ከዛ ወደ እሱ አይርኩኝ ያለው ገንዘብ ሊወጣ የሚችልበትን አንዳንዱ አልተረዳም። አንዳንዱ አሁን ዮናስን የልጅን እንትና ሳይ ምናምን ስል አልገባው። 1% ገንዘብ ሊወጣበት የሚችልበት ቀዳዳ ካለ 1% መጠየቅ አለበት። ሳትጠይቅ ለምን ታልፋለህ? ከዛ በመነሳት ጥያቄ ጠየቁት። እንዳዩ እያንዳንዱን ነገር አሳየ። ከዛ ወደ እሷ መጣሁኝ። እሷን ልጠይቃት ጥያቄ 1-2 ሳቀርብ በወቅቱ በጣም ፈቃደኛ አልነበረችም። በጣም ትከላከላለች ምናምን። ዮናስ የዩኒ ቶሮንቶን ጉዳይ ከህዝብ ጋር በሚታይ ደረጃ አሁን የሚታይ ነገር ነው።
መጨረሻ ላይ የወሰንኩት ውሳኔ ምንድነው? ከገንዘቡ መጥፋት ጋር ዮኒ ቶሮንቶ እኔ ሌላ ሁለተኛ ችሎት ይዘጋጅልኝ ማለት መብቷ የተጠበቀ እንዳለው ነው። እኔ ግን በእኔ ባዘጋጀሁት መድረክ የኔ ቤት አድማጭ ተመልካቾች እንቅጩን ማወቅ ስላለባቸው ብዬ የተናገርኩት ንግግር አለ። ዛሬም ደግመዋለሁ ማለት ነው። ከዮኒ ቶሮንቶ ጋር ተያይዞ ገንዘቡ ምንም ግንኙነት የለውም። ገንዘቡ የተወሰደው በራሷ በኩል ነው። ለእኔ የሚያሳይ አብዛኞቹም ይሄን ሀሳብ ይገዛሉ። ከዛ በኋላም ግን የምትናገራቸው ንግግሮች ለዚህ ደጋፊ ሀሳቦች እንደሆኑ ሰዎች ሲናገሩ ሰምቻለሁና $57,000 ጉዳይ በእኔ ድምዳሜ ከዮኒ ቶሮንቶ ጋር የሚያገናኘው ነገር የለም። ገንዘቡ የተወሰደው በራሷ በሄለን ወርቅዬ በኩል ይሄን ነው የደረስኩበት ድምዳሜ። ይሄ ማለት ግን እሷ ወስዳለች ምናምን ማለት ሳይሆን ግን ገንዘቡ የተወሰደው በሷ በኩል ያ ይኸው መልሷል። እኔም እንዲያውም ጓስልበት የነበረ ጉዳይ እኔ ነኝ ቀድሜ ነገሮችን ብትንትኑን ያወጣሁት። ለምን ድራማ እንደሆነ በገባኝ ሰዓት መደረግ የነበረበትን ቃል በቃል ተናግሬያለሁ። ያ ነገር ሲሆን መጀመሪያ ያው ዮኒ ተከፋይ ነው የምባለው፣ ፈርዶብኛል አባቴና ተከፍሎት ነው ዮኒ ቶሮንቶ ከፍሎት ነው ምናምን አሉ። መጨረሻውን ሲረዱ ግን ያው ሁሉም በዚህ ነገር በደንብ ነው። ሌላው ቴዲ ለምን አያገባም እያሉኝ ነው እዚህ ውስጥ ሴቶች ናቸው በነገራችን ላይ ወንዶች አይደለም የጠየቁ ሴቶች። ቴዲ ለምን አያገባም ሁሌ ያለችኝ እያለ አቁለጨልጨናል። ምን አስቡ ነው? ማቁለጭለጭ ጥሩ አይደለም። ከፈዘዘች እንግባበት አይነት ነገር ነው መሰለኝ። ሴትዮዋ ከፈዘዘች እኛ እንገባበታለን እያሉ ነው። እና ምን ትላል? ሴትዮዋ አልፈዘዘችም፣ ፍቅረኛ አለች። እግዚአብሔር በፈቀደበት ሰዓት ለህዝብ ይፋ አደርጋለሁ። እዚህ ቲክቶክ ላይ ሰርግ ስሰርግም እንግዲህ ቲክቶክ ላይ ነዋሪዎችን ጋብዛለሁ። በጣም ማከብራችሁ በጣም መወዳችሁ ሰዎች ሁሉ ጥሪ ያቀርባለሁ። እንደዛ ቢሆን ደስ ይለኛል። ቲክቶክ ላይ ለመጀመሪያ ጊዜ ላይቭ በሰርግ ደስ ይለኛል። እንግዲህ ሰምታችኋል። ፍቅረኛ ያለችው አክብሮለት እግዚአብሔር በፈቀደ ጊዜ ትዳር መስርቶ እንደሚኖር እየነገረን ነው። እንግዲህ ሶሪ እርማችሁን አውጡ። ቴዳ አለችው። ሌላ የምጠይቁት ካለ ሌላ ቴዲ ወይኔ በላቸው አለች አንዱ። እስካላገባ ፉንፉን ማለት ይቻላል ማለት ጓጓ በሉ ጠይቁ። ምን አይነት ምንድነው እሷ የተለየችው ነገር ምናምን እያላችሁ። አዎ አበሻ ናት። የቴዲ አበሻ ናት። አበሻ ትመስለኛለች አለ አበሻ መስለች። ከዚህ በፊትም ሲል ስለነበር ስለሰማሁት አበሻ ነው ያ። ስለዚህ ወይኔ በላቸው በውስጥ ሄደች እሷ የተለየ ነገሯ ምንድነው ምናምን እያላችሁ መጠየቅ መብታችሁ። ሲያገባ ነው ያ ነገር ሊቆም የሚገባ። ካላገባ ኮንትራት። አይ አንድ ነገር ቴዲ የማይጠየቀውን ልንገራችሁ። የፖለቲካ ማንነቱን ጋዜጠኛ ስለሆነ የማይጠየቅ ነው። የእምነት ማንነቱን ፖለቲከኛ ጋዜጠኛ ስለሆነ የማይጠየቅ። ይሄ ትክክለኛ ፕሮፌሽናል እንትኑ አይፈቅድለትም። ለዛ ነው ፋሚሊ እንጂ እምነት አለው በስነ ስርዓት ኢትዮጵያዊ ነው የሚያምንበት የራሱ መንገድ አለው። ግን እንትኑ ፕሮፌሽኑን በደንብ የሚከተል ወንድማችን ስለሆነ ሃይማኖቱን ከተናገረ ለካ እንደዚህ ስለሆነ ነው ለእንትና አይደለው የሚባል ቁማር አለ። የፖለቲካ አመለካከቱን ከተናገረ ለካ እንደዚህ ስለሆነ ነው ተብሎ ደግሞ ጥብስ እንዲህ እስከዛሬ ሲያደርግ የነበረውን በሙሉ ዜሮ ለመክተት የሚያደርሱ ሰዎች ሊፈጠሩ ይችላሉ። ስለዚህ ቴዲም በዚህ ስማርት ስለሆነ ያንን ነገር መቼም አይነግራችሁ። ጴንጤ ነው ካላችሁ ደስ ነው የሚለኝ። ጴንጤም ከሆነ ኦርቶዶክስም ከሆነ ቡዲዝምም ከሆነ ሙስሊምም ከሆነ ደስ ነው የሚለኝ። ሂዝ ማይ ብራዘር ኢዘር ዌይ ባያምንም ሂዝ ማይ ብራዘር እና የሚወደድ ወንድም እንጂ ተናግሮ የሚያስቀይም ወንድም የለንም። ስለዚህ በደንብ ነው
የምናከብረው በዚህ ብልጽግና ነው። ኧረ ህንፃ ማድረግ ብልጽግናማ የሚሆነው 3 ህንፃ ሲሰጡ፣ ከዛ ውጭ በባዶማ ብልጽግና አይኮንም። 3 ህንፃ ከሰጡት ወይና እንትን ነው እኮ ይሄ። ለምሳሌ እኔ አንድ በጣም የሚሰጥህ ነፃነት አለ። አሁን እኔ የትኛውን ለሚስቴን ቦሪቶ እየበላው ነው የማወራ። ይቅርታ ቀጥል። ደስ ይለኛል። እኔ አሁን ባለሁበት ሁኔታ ላይ እንደኔ ነፃነት ያለው ሰው የለም። ከፈለግኩኝ የፋኖችን አካሄድ ለነሱ ፌርነስ ብዬ ትንታኔ እሰጣለሁ። ከፈለግኩኝ ተቻለሁ። ከፈለግኩኝ የመንግስትን አካሄድ በዚህ ትክክል ነው፣ በዚህ ትክክል አይደለም ብዬ ከፈለግኩት ቲፒኤልኤፍ የፈለግኩትን የመተቸት ነፃነት ሰጥቶኛል። አሁን ለዛ ነው ብዙ አሁን በእኔ ጉዳይ ላይ ግራ የሚገባቸው ለዛ ነው ያለመዱት አፕሮች ስለሆነ ማለት ነው። አማራ ጠል ነው። አሁን የተለመደ የብሔርተኞች አባባል አለ። ለአማራ ፌቨር ያደርጋል ወይም ደግሞ አማራ ጠል ነው ብለው ለኦሮሞ ብሔርተኞች ቢነግሯቸው እንደ እሱማ ከእናንተ በላይ እኛን ነው የሚጠላው ይሏቸዋል። ትግራዮች ጋር ሄደው ፕሮ ትግራይ ነው ትግራዋይ ነው ምናምን ቢሏቸው ኧረ እሱ እኛን ይጠላል ይሏቸዋል። እና ኢቨን በራሳቸው በብሔርተኞች መካከል እንኳን መግባባት የለም። ለእኔ ተመችቶኛል። አንዳቸው አቋም ይዘው በእኔ ጉዳይ ላይ ሊያወሩ አይችሉም። ይሄ መሆን የምፈልገውና መሆንም ያለበት ነው ብዬ ማምነው ለዛ ነው። እንደዚህ አይነት ፊሊንጎችን ሳይ በቃ ትክክለኛ መንገድ ላይ እንዳለው ይገባኛል። ሀገር ቤት ከሄድክ ስንት ጊዜ ሆነ? ዘመን ከኢትዮጵያ ሙሉ ለሙሉ ከወጣ ተመልሰ ካልሄድ? የዛሬ 2 ዓመት ከምናምን ኢትዮጵያ ነበር። ኦኬ 2 ዓመት ይሄ 3 ዓመት ሆኖኛል። ሶስት ዓመት ኢትዮጵያ ነበር። ግን ተመልሰ በቅርብ የመሄድ እቅዱ አለ? ኢትዮጵያ ላይ ለምንድን ነው ሶሪ እየበላን ቤተሰብ ይቅርታ፣ በአየር ላይ መብላት ስለሌለ አሜን። እና ኢትዮጵያ ላይ በትልቁ ሚዲያ የመክፈት እቅዱ የለም? በደንብ አለ። እኔ ከሚዲያ የተለየ ህይወት ባይኖረኝ ደስ ይለኛል። ሚዲያ በጣም ወዳለሁ፣ ስፖርት ወዳለሁ፣ ኳስ እጫወታለሁ። ግን ሌሎች የራሴ አሁን ማሰባቸው ቢዝነሶች እንዳሉ ሆኖ ግን በጎን ሚዲያ ጋር በቃ ከሚዲያ ጋር የተያዘ ነገር በጣም ደስ ይለኛል። ኢቭን አሁን ጓደኞቼን ምናምን አሁን የራሳቸውን የአየር ሰዓት ከፍተው ምናምን በነፃነት እየሰሩ ፏ ብሎ ሲኖሩ፣ አሁን ጋዜጠኝነት በጣም የሚከፍልበት ዘመን ነው። እንደ ድሮ አይደለም። እንደ ድሮ ስል አሁን እኔም ኖሬ እንደ ድሮ ለማለት በቃኝ። የዛሬ 6 ዓመት የነበረው ሙያ እንትኑን አሁን አንድ አይደለም። አሁን እያንዳንዱ ሰው ማይክና ጠረጴዛ ክብ ጠረጴዛ ካለው ቤቱ ሚዲያ ነው። አሁን ኢቨን የመንግስት ሚዲያ ላይ የሚሰሩ ሁሉ ገንዘብ የሚያገኙበት ሰዓት ላይ ነው ያሉት፣ ጥሩ ኮንተንት ካለህ ማለት ነው። የአየር ሰዓት ገዝተው ወይ ሬዲዮ ላይ ወይ ቲቪ ላይ ይሰራሉ። ጥሩ ስም ያላቸው የተሻለ ብዙ በጣም ትልቅ ገንዘብ እያገኙ ይኖራሉ። እና በተለይ ተሰጥኦ ካለ ክሬቲቪቲ ካለ እንደ ከዚህ ቀደመው አይደለም ይሄ የሚዲያ ስራ ይረሃፍቱ። አሁን ጆርናሊዝም መማር ብትማር ጥሩ ነው። ባትማርም ሳይማሩ እኔ ማቃቸውን ኤሌክትሪካል ኢንጂነሪንግ የጨረሱ ሎየሮች፣ ህግ የተማሩ ልጆች እሱን ትተው በሚዲያ ላይ የተሳካላቸውን ሰዎች አይቻለሁ። እና ተሰጠው ካለ ምናምን አሁን አለማችን ላይ ቢስት የምትላቸው በሶሻል ሚዲያ ተጠቅመው ነው መልታይ ቢሊዮነሮች ናቸው። አንድ እንግሊዝ ውስጥ ያሉ ክለቦችን እንኳን እስከ መግዛት ጥያቄ የሚያቀርቡት ዘመን ነው። እና ዩቲዩበሮች በአሁኑ ሰዓት ዩቲዩብ ላይ የሚሰሩ ሰዎች በጣም 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 ሀብታሞች ናቸው። ቁጥር 1 ሀብታም ልትላቸው የምችላቸው ደረጃ ላይ ነው ያሉት። እና እንትን በተለይ ኮንተንት ክሬት ስታደርጉ ሚዲያ ላይ መምጣት የምትችሉ ሰዎች ካላችሁ ፕሮፋይላችሁን አታበላሹ። አሁን ያለውን ዘመን ተጠቀሙ ነው የምለው። ተጠቀሙበት። ትንሽ ፈጠራ ካከላችሁበት ይከፍላችኋል የሚል እምነት አለኝ። እና ያ ከሚዲያ ጋር የተያዘ ህይወት እንዲኖረኝ ይፈልጋሉ። ሀገር ቤት ገብቼ በሰራ ደስ ይለኛል። በዚህ አጋጣሚ ስፖንሰሮች መጥራት እንችላለን እንዲያስተዋውቁ። በዚህ አጋጣሚ አንድ ነገር ልናገር። ቴዲ ሐዋሳ የሚባል የቴሌግራም ቻናል አለኝ። 4700 ቤተሰብ ያለው ነው። ከኔ ጋር አብረው ይሰሩ የነበሩ ከትምህርት ቤት ተመርቀው ሚዲያ ላይ የሚሰሩ 4 ጋዜጠኞች በጋራ በመሆን
ዜና እንጽፋለን፣ ዜና እናነብ ነበር። እኔ ከኪሴ እየከፈልኳቸው የተሻለ እየከፈልኩ ማለት ይከብደኛል፣ ግን አንዳንድ ነገር እየሰጧቸው ማለት ነው። አሁን ዜና ጀምረን ዜናውን አቁመነዋል። በራሴ ለኤዲተሮችም ለሪፖርተሮችም መክፈል ስለማልችል ማለት ነው። ግን ይሄ የሚዲያው ባህሪ ስለሆነ ቴዲ ደግሞ እንትን ውስጥ ጥያቄ ልመና ውስጥ ገባ እንዳትሉ፣ አልጀዚራም ሲኤንኤንም ፎክስም ኦዲየንሶቻቸውን ሰፖርት አድርጉ ይላሉ። ያለና ሁሉ እና ፖቴንሻል የሆኑ እንደዚህ እንትኖችን አስባለሁ። በተለይ ጥሩ ፈንድሬዝ ማድረግ ብችል እና እነዚህን ሪፖርተሮች ኪፕ አድርጌ መክፈል የምችልበት ደረጃ ላይ ብደርስ ሚዛናዊ የሆኑ ነገሮችን ማቅረብ እችላለሁ ብዬ አስባለሁ። በጣም አሪፍ። እንዲሁም በአንተ ፔጅ ላይ ማስታወቂያ መስራት ለሚፈልጉ ያው ከፍላችሁ በቴዲም ማስታወቂያ በማንም ትችላላችሁ ብዬ አስባለሁ። እና አንዳንዴ አድቫንቴጃችሁን ውሰዱ። አንዳንድ ሰዎች ጥሩ ቢዝነስ ካላችሁ በብዙ ሺዎች በመታየት ነው ቢዝነስ አክቹዋሊ ማደግ የሚችለው። ኢን አሜሪካ ሜክዶናልድ የማይረባ ምግቦች በጣም ተሽጠው ሚሊዮነርስ ያደርገዋል። ቢሊዮነርስ የሆኑበት ምክንያት ማስታወቂያ። ስለዚህ ማስታወቂያ የምትፈልጉ ካለ በምትፈልጉት መልኩ እኔም ጋር እሱም ጋር እነተሞም ጋር ሌሎችም ታዋቂ የተባሉ ሶሻል ሚዲያ ላይ ያሉ ወንድሞች እህቶች ጋር በመቅረብ ማስታወቂያ ማሰራት ትችላላችሁ። ማስታወቂያችሁም በስነስርዓት ተሰርቶላችሁ ጥሩ ዋጋ ከፍላችሁ ይኬን ሙቭ ኦን እና ብዙ ጊዜ ያ ነገር ይጠቅማል። ስለዚህ ቴዲን ምናልባት ያግዘዋል ብዬ የማስበው እንደዚህ ማስታወቂያ ትልልቅ ካምፓኒዎች ካላችሁ ማስታወቂያ ብታሰሩት እናንተም ተጠቃሚ ናችሁ፣ እሱም ተጠቃሚ ይሆናል፣ ሚዲያው እየሰፋ ይሄዳል ለማለት ነው። እንግዲህ ለአንተ ብዙ ጥያቄ የላቸውም ቤተሰብ፣ ምንም ማድረግ አይቻልም። ሚስት ነበር ተጠየቅ፣ ኢትዮጵያ ነበር ተጠየቅ፣ በፖለቲካ እና በሃይማኖቱ ተጠየቅ። ምን ቀረ? ምንም የለንም። ቁመት ስንት ነው? ቁመቴ በእናቴ ነው የወጣሁት። ማዘር ረጅም ናት። ማዘር ረጅም ናት። ፋዘር አጭር ነው። አጭር ስል አሁን ታላቅ ወንድሜን አበሽቀዋለሁ እንትን እያልኩኝ። አሁን ታላቅ ወንድሜ በአባቱ ነው የወጣው። እኔ በእናቴ አይዶንት ኖ እንዴት እንደሆነ አላውቅም። እድለኛ ሆኜ በእናቴ ወጣሁ። እኔ ደግሞ በማዘር ነው የወጣሁት። አይገርምም? ፋዘር 6'4". አንተ ምን ይውጠኝ ነበር እላለሁ። አሁን እና ፋዘር በጣም አጭር ናቸው። ፋዘር ከኔ አንጻር አሁን ሜትር ከ84 ነው። ደሩ ዛህረሩ ነህ ማለት ነው። ደሩ እንደዛ ነው። ደሩ እንደዛ ነው። ደሩ በጣም ረጅም። ደሩ ፍሮም ቤይ ኤሪያ ረጅም። ስለዚህ በእንትን ምንድን ነው 6'4", 6'3", 6'2" ነው የሚሆነው። አይደለ? You are very tall. Very tall. ያ እኔ የእሱን አጣቶ ምላስ ሰጠኝ። ፈጣሪ ይችላል። ልዩ ልዩ እኮ ነው የፈጣሪ ያሰጣል። ያ የእኔ 5'9" ነኝ። 5'9", 5'10" አካባቢ ብዙ ማድረግ። ኧረ በለው በኢንች እኮ በጣም ረጅም፣ በጣም ረጅም። 6'3" is tall፣ በደምብ tall፣ ረጅም። ያ 5'9" አካባቢ ነኝ። ግን እንደው እንትን ኦፌንድን እንዳይሆኑ አደራ እና ብዙ ጊዜ ከአጭሮች ጋር የተያዘ አሁን እቺ አንዱ ልጅ ምን ሲናገር ሰማሁት መሰለህ? ቴዲ አለኝ እኔ ሳስበው አለኝ አሁን ይሄ ዓለም ላይ የምታየው ምናምን ምስቅልቅል አለመግባባት የአጫጭር ሰዎች የስራ ውጤት ይመስለኛል አለ እና ብዙ ነገሮች እነዚህ አጫጭር ሰዎች የሚፈጥሩት ነው ብለው ነገሮች ሰዎች ጋር ያያዛሉ። እና ምን ትላለህ እስኪ ነገር ሊሆን ይችላል። ገበለመስለው ተንኮሎች ናቸው። አጭር ሰዎች ተፍ መሆን አለባቸው። ቢያነሶች ተፍ መሆን አለበት። ምክንያቱም ማጆሪቲ ቶል ኮንግ ሬጉለር ማንም አይሳፈጥም፣ ማንም ነማይ አጠረ ስትል ግን ይገርብታ። እውነቴን ነው። ዓለም ትገፋለች። አሁን ሴቶች አጭሮ እንዳልወድም ምናምን ይላሉ። ታየ አጭሮ እንዳልወድም እንዲያልወድም ይላል። በእግዚአብሔር ስራ ነው የገቡት። ገባ? ወፍራም ቢሎ አንደርስታንድ፣ ቦርጫም ቢሎ አንደርስታንድ። እግዚአብሔር ነው ቁመት የሚሰጠው፣ ማንም ሊሰጥ አይችልም። ገባ? ስለዚህ ፈልገው የሚመጣ ነገር አለ። ስለዚህ ግን ይገፋሉ። አሁን አሜሪካን ሀገር በተለይ የዚህ ሀገር ሰዎች ይገፋሉ። አጭር ወንድ አልወድም ብዙ ሴቶች ይላሉ። በእንትኑ ግን ዋንስ ጋር
ደማኒ ሴቶቹ ቁመት አይታያቸው ምን አይታያቸው። የዛኔ አንተ ያንተ ቁመት እንዲያውም አጭር ነው። ማይ ፍሬንድ ዘኪዮስን አክለ ሳቢው ካለ አቤት ቁመት ይደርሳል ይመጣል። ገባ? ስለዚህ አጭር ሰው ተፍ መሆን አለበት። እንደሌላው በቀላሉ የሚያገኛቸው ነገሮች በቀላሉ የለም። አሁን ለምሳሌ በውሻ ብታይ እንደ ችዋዋ ኃይለኛ የለም። ችዋዋ እቺን ነው የምታረግ። ግድንግድ የተባለ ውሻን ታስፈራራለች። ለምን? ያላት ነገር እሱ ነው። በቃ ጋር ቢተፍ እና አጭሮችን ጠንካራ የሚያደርጋቸው መገፋታቸው መገፋት። አንተ አሁን ልዩነቱን አታውቀው። ገባ? ሁልጊዜ በሆነ ቦታ ላይ ቦታ ይሰጣል። ዝም ብሎ አጠር ካለ እንደዚህ ተብለ የምትታይበት ነገሮች ሊፈጠሩ ይችላሉ። ገባ? ስለዚህ አብሶሉትሊ 6 የሆነ በተለይ አሜሪካን ሀገር ብትሆን አንተ አለቃል። ሴቶቹን እንደዚህ እሽኮኮ ተሸክመ 90 ነው የምትሄደው። እዚህ ሀገር ላይ አሜሪካ በተለይ ተሸክማቸው ነው ሙሉ የምትዞረው። ተሸካሚ ነበር የሚያደርገው። አሁን ደግሞ የመጀመሪያው ክራይቴሪያ ነው። በቃ እዚህ ሀገር አባስ እየተሳሳቅን እስኪ እናዝናናቸው አድማጭ ተመልካቾቻችንን። ለዛ ነው ሁሉም ሰው መስማት ወደሚፈልግበት ወይም ደግሞ ወደ መዝናኛ ፕሮግራም ደግሞ እንቀይረው። አሁን ሶሻል ሚዲያ ላይ እኔም አንተም ሼር የምንደራረጋቸው አስቂኝ ነገሮች አሉ። አስቂኝ ነገር ስታገኝ ትልክልኛለህ፣ አስቂኝ ነገር ስታገኝ ልክልሃለሁ። ብዙ ጊዜ ተቃራኒ ጾታዎች በተለይ የሴቶች ጉዳይ ከገንዘብ ጋር ይያያዛል። አሁን ገንዘብና ትዳር ወይም ገንዘብና ፍቅር አብረው የሚሄዱ ነገሮች ናቸው ብሎ ይናገራሉ ሰዎች። ሴት ልጅ ወንዱ ገንዘብ ካለው አስቀያሚ ብትሆን እንኳን መልአክ መስለ ነው የምትታያት ብለው በጀፈናው ጀነራላይዝ አድርጎ የሚናገሩ አሉ። ኖ አሁን በዚህ ባለንበት ዘመን ገንዘብ አይደለም ቦታ ያለው ፍቅር ነው ብሎ ሀሳብ ደግሞ የሚሰጡ አሉ። ገንዘብ በዛ ደረጃ ላይ በፍቅር ውስጥ ወይም ደግሞ በተቃራኒ ጾታ ግንኙነት ውስጥ ገንዘብ ቦታ አለው ብለህ ታስባለህ? ያ ምኑም መሰለህ በብዛት ሴቶች የሚያዩት ብዬ የማስበው ያንተን ፖቴንሻል ነው። ፖቴንሻልን በጣም ይፈልጉታል። ነገ እንደምትቀየር የምትጥር አይነት ሰው ከሆንክ ያ ገንዘባቸው ነው ነው። ሴቶች በብዛት የማይወዱት ስንፍናን አይወዱም። ከወንድ ልጅ ኤክስፔክት እምልህ ሊደበሩበት ምናምን ይችላሉ። ለቁም ነገር ግን የወንድ ልጅም ፖቴንሻል ጠንካራ ነው ወይ፣ ነገሮች መቀየር ይችላሉ ወይ፣ ሳቢ ማምጣት ይችላሉ ወደፊት ከልያ የሚል አስተሳሰብ አለ። ሰነፍ ከሆነ ግን ብዙ ጊዜ ሉስታ አለ። ስለዚህ ምን አለው አንተ ፖቴንሻል ገንዘብ ያመጣል። ታስባራለህ። ያንተ ፖቴንሻል ያንተ ውስጥ ያለው ነገር ለመስራት ወይም ደግሞ ገንዘብ መስራት የሚባለው 18 ሰዓት መስራት የሚመስላቸው ሰዎች አሉ። 18 ሰዓት እንትን ብሎ ገንዘብ የማይበቃው ሰው አለ። ምንም የለም ደክማል፣ ገንዘቡንም አትጠቀመውም። እና ስማርት ወይ የሆኑ ሰዎችን በጣም ይመርጣል። ካየ አርቲስቶች የሚወደዱበት በቀላሉ ገንዘብ ስለሚያመጡ ለምን ይዘፍናል ወይ ደግሞ የሆነ ነገር ያደርጋል። ይሄ ጋር ድማ ኦልሞስት ሚሊየን ሰው ጋር ቶሎ ተደራሽ። ስለዚህ ታዋቂ ሰውን አቅም ያለው ሰውን ፖቴንሻል ያለውን እንትን የሚሉት ሴቶች ቅድሚያ የሚሰጡት እንዴ ልጅ ቢወልዱ ምን ሊያደርጉት? አሁን አንዳንድ ሰው የሚከራከር ሴት ልጅ ገንዘብ ያለው ይላል። የስ ይላል እንዴ ወለዳችሁ ልጅ በምን ሊያድግ ነው? how you gonna break the kid? ግን እነሱስ መጠየቅ የለባቸው? እነሱ ምን መሰለ አሁን እነሱ ቢኖራቸው ወንድ ልጅ አሁን የበታችነት ስሜት ይሰማዋል። እርግጠኛው ልንገርህ አንተ ጋር በጣም ሀብታም የሆነች ሴት መጣ ቴዲዬ አፈቀርኩ ቴዲዬ ከአንተ ጋር ምንም ችግር የለውም መኖር ብትል ተሳቀ ትሞታለህ አንተ ራስህ። እሷ ሳትል ገንዘብ ሜክ ማላደርግ ከሆነ ገንዘብ ሬጉላር ገንዘብ አንተ ሜክ እያደረክ ነው። በጣም ሚሊዮነር የሆነች ቆንጆ የሆነች ሴት አንተ ጋር መጣ ቴዶ አፍቅሬያለሁ ልኖር ብትል ምን አስበህ ነው የምትለው? የወንድ ልጅ አስተሳሰብ ተገልጾለት እንደዛ አያውቅም። ግራ ነው የሚጋባው ወንድ ልጅ እና የበታችነት ስሜት ይሰማዋል። የተማረች ሴት በጣም ኤጁኬትድ የሆነች ሴት አንተ ጋር መጣ አብረን ነው ስትባል ራስን አውርድ ነው። ወንድ ልጅ በባህሪያችን የወንድ ልጅ ትንሽ የለውም የሚባለው ለዛ ምን መሆን ነው የሚፈልገው? የበላይነት።
ረዳት ብሎ ነው መጽሐፍ ቅዱስ የሚናገረው አይደል? ሴት ልጅ እንድትረዳ እንድታግዝ እንጂ የበላይ እንድትሆን አለ እና ይገነ ጊቨር ኢሚዲየትሊ አንተን በአቅም ስትበልጥ አብረ ስልጣኑንም ነው የምታስረክበው። ዳሳስ ዊዱ ዛይ ስልጣኑን እልል አድርገህ ታስረክባለህ። አብሲ ቀቅዬ ልጠብ አብሲ ልጣልልሽ ነው የምትለው ደውለህ ገብቶሃል። ስለዚህ አብሲ ልጣልልሽ ወይ ልቀቅልልሽ ወይ ምን አማረሽ ወይ ብለህ ነው የምጠብቃት ቤት ውስጥ ሆነና የመሳቀቅ ነገር ስለሚኖር ወንድ ልጅ ኮምፎርት ነው አይሰማውም እንጂ ሴት ልጅ ስንት ሀብታም የሆኑ ሴቶች ስንት ሰክሰስ ያላቸው ሴቶች ሲንግል ሆነው የሚቆዩበት መርጠው ሳይሆን የሚያመጡት ሰዎች እንትን ስለሆኑ ደግሞ ወንዱ ከተማረና ገንዘብ ካለው የሚፈልገው ፈልፈል አበጥ ምናምን ያለችዋን እንጂ የተማረችዋን አይፈልግም። ይለዝም ወንድ ምክንያቱም አርጊመንት አለ፣ ኮንፊደንስ አለ፣ ምን አለ ኖ ቴንክ ዩ ነው የሚል። ስለዚህ ለዛ ወንድ የተማረ እውቀት ያለው ገንዘብ ያለው የተማረችዋን ብዙ ጊዜ ፈላጊ ያለ ምክንያቱም ሂጋሮው ጋር ተምሯል፣ ገንዘብ አለው፣ እውቀት አለው፣ ሁሉ ነገር አለው። የሚፈልገው ነው በቃ ሚስት ብቻ የምትሆን ነው የሚፈልገው እንጂ አብራንትን የምትለው ብዙ ጊዜ ፈላጊ አይደለም። እንደምታየው በዓለም ላይ እንደምታየው ማንም በጣም የተማሩና ትልቅ የደረሱ ሰዎች የተማሩ ሴቶችን አግብተው ሲኖሩ አለ። እንትንስ አለ ብለህ ታምናለህ? ለምሳሌ አሁን እዚህ ሶሻል ሚዲያ ላይ እነዚህ ፌሚኒስቶችን ብዙ ጊዜ እናያለን። አንዳንዶች የሚያንሸራሽሩት ባህሪ ስለሆነ ለመናገር እንደው ባል እንኳን ባይኖራት ወንድምን ባይኖራት የወንድ ጓደኛ የላትም እንዴ እስክትል ድረስ ትክክለኛ የወንድ ልጅ ጥላቻ የምታይባቸው ሴቶችን ታያለህ። ይሄ ስፕሪት የሆነ ነገር ወንድን የመጥላት ወንድን ዳውን የማድረግ መንፈስ ያለባቸውን ታያለህ። አንዳንዶች ባሉበት ሀገር ሆነው በአካል በጣም ሩራል በጣም ገጠር አካባቢ እንዳለ ሴት ያስባሉ። ያሉት ግን ዩሮፕ ነው። ሶ ትሪትመንቱ ወይም ደግሞ ሲስተሙ እሷ ያለችው በጣም ልም ያለ ገጠር ውስጥ ነው። አፈርማቲቭ አክሽን ያስፈልጋታል ተብላ ልዩ ትሪትመንት ነው የምትጠብቅ ነው ያለችው። ሶሻል ሚዲያ ላይ የምታየው ነገር ይሄ የሴቶች እኩልነት የሚለውን ነገር እንዴት ነው የምታየው? ይሄ ወንዶችን የማሸማቀቅ ወንዶችን የመምቻ አንዱ መንገድ ነው ብለው የሚያስቡ ሰዎች አሉና ጉዳዩ እውነት መታየት አለበት። ለምሳሌ ኢሮፕ ያለች ሴት አይ ገባኝ በደንብ አንተ ኤክስፕሌን ስታደርግ ስትጠይቅ ደስ የሚለኝ ገልበ ነው የምንጠይቀው በደንብ አድርግ። ምንድን ነው አንዳንዶቹ አዶን ብሌም በትራማ የመጡ ናቸው። በቤተሰብ ወይ በካዝን ምናምን የተደፈሩ እህቶች አሉ። ጭንቅላታቸው በጣም የተነካ እህቶች አሉ። ገባ ወንድን ሊጠሉበት የሚችል ነገር ይዞ የመጡ እህቶች አሉ። አሁን እሷ መጣ ስለ ወንድ የፈለግከውን መልካም ብታወራ ወርቅ ቢያነጥፍላት ወንድን የመውደድ ማንነት የላትም። ለምን? ከህፃንነቷ የደረሰባት ትራማ ያደረጋት ሰዋል። በቃ ኢትስ ኢምፓስብል ለማንም ነግራ ያልታመነችበት ነገር አለ። እነዚህ ሴቶች መጥተው ወንድን ቢጠሉ አይ አንደርስታንድ ዩ ናት። ሌላው ሁለተኛ ብዙ ሴቶች ፌመስ የሚሆኑበት ልንገር የሚፈልጉት ወንድ እነሱ እስካሁን እየወደዱት እሱ ጥሏቸው ሄደዋል። በፈለግከው አስይዘኝ የሚወዱት ወንድ የሚያፈቅሩት ወንድ ኖ ብሎ ጥሏት ሄደዋል። ነው በጣም አርጋ ወንድ ትጠላለች። ሶሻል ሚዲያ ላይም ስላየን ነው። በጣም እሷ የምታፈቅረው እያፈቀረችው እየወደደችው ጥሏት ሄደዋል። ወንድ የሚባል እያሉ በቃ እነዚህ ሰዎች ሁለት ነገር ነው። አንደኛው በትራማ የሚመጣ ነው። ሁለተኛው የተከዱ ናናና አልፈልግሽም ብሎ ጥሏት ሄደዋል። ና አለቀል ወንድ የተባልክ ለምን? ሴት ልጅ በስሜት ነው የምታሸንፍ፣ በሌላ ነገር አታሸንፍ። በሌላ there is nothing በጉልበት የምታሸንፈ ሴት የለችም። ስለዚህ የጥላቻ መንፈስ አንተ አሁን ለምሳሌ ከገርል ፍሬንድ ጋር ስትጣሉ ከፍቅረኛ ጋር በተነኝ ነው የምትነካው። ታመጣና ጠቅ ነው የምታደርግ እንጂ መጣ ገጭን ወይም በቦክስ አትልም። አንተ ነህ ዝም ብለህ ቷ የምታደርገው ከሆነ ራሱ በፊት ሲያደርጉ የነበሩት ማለት ነው። እና ምላሳቸው ላይ ነው ላጥ አድርገው የሚናገሩት እና ጥላቸውን በጣም የምታገኘው አሁን ወንድ ልጅ እንትናን ገደላት ሲባል የምትሰማው በተለይ በትዳር ላይ ለዛ የሚያደርስ ንግግሮች ሴቶች ይናገራሉ።
sometimes ሁሉም እያልኩ አይደለም። ለዛ የሚያደርስ አቢዩዝ እንዲያረጋት የሚያረግ ንግግር ትናገራለች። ወንድነቱን የሚፈታተን ነገር የሚያስደስተውን አይደለም የሚፈታተነውን ታረግና ህይወታቸው የሁለቱም የሶስቱም የቤተሰቡ ላይ የሚጠፋበት አጋጣሚ አለና እኔ የምለው ምንድነው አንደኛው ከትራማ ነው። ሁለተኛው አብሶሉትሊ በፈለግኳት ይዘኝ የእሷን ሰው ፈልግ፣ እሷን የከዳት ወንድ ፈልግ አለ። በጣም የምትወደው በእልህ እስካሁን ደረጃ ያለች ናት። ከዛ ውጪ there is no way feminist የሚባል የለም። ፈልግ በፈለገው እስቲው የለም፣ በምንም ተአምር የለም። ስለ ኢትዮጵያ ቢሆን አንደርስታንድ አውሮፓ እየኖሩ መብት ያለበት እንደፈለጉ መሆን ያለበት ሀገር ላይ ኖሮ ወንድ እንዴት ትጠላለህ? ቴል ሚ ዘ ሪዝን ዋይ። መብትሽ አለ፣ እንደፈለግሽ መሆን ትችያለሽ። አሜሪካን ሀገር፣ አውሮፓ የፈለግሽውን አይነት መብት ተሰጥቶሽ፣ የሴትና የህፃን ልጅ መብት፣ የነገስታት መብት ተሰጥቶሽ ልታኮርፊ አይገባም። ኢትዮጵያ ብትሆኛ አንደርስታንድ፣ ምክንያቱም አንዱ አገጭሽን ማውለቅ ይችላል። ስለዚህ ኢትዮጵያ ያሉ ያንን ካረጉ ኦኬ ላለ አውሮፓና አሜሪካ ምናምን ላሉት ግን እነዚህ ወንድ ማጣት አብሶሉትሊ እሱ ነው ችግር። የለም ተቀርተዋል። ሌላው ዮኒ ያው የቤተሰብ ሰው ስለሆነ ብዙ ጊዜ በትዳር ጉዳይ ያገቡ ሰዎችን ነው መጠየቅ ያለባቸው። አንዳንዶቻችሁ የተዘበራረቀ ምላሽ የምታገኙት በትዳር ጉዳይ እኔን ለማማከር ትመጣለህ። እኔ ምንም አላውቅም። እኔ ገና በፍቅረኝነት ውስጥ ነው ያለሁት። ቤተሰብ የመሰረቱ ልጆች ያፈሩትን ስጠይቅና አንድ ወንደላጤ ስጠይቅ አንድ አይደለም። ጉዳዩ የሚመለከታቸውን ሰዎች መጠየቅ ይሁንላችሁ። ለዛ ነው እኔ እንደዚህ አይነት ነገር ደስ የሚለኝ። የሆነ ልጆች ያሉት ቤተሰብ እየመራ ያለ ሰው ነው። በትዳር ስንት ዓመት ሆነት? 10 ዓመት? ኧረ ሄደናል። በትዳር 16 በፎንቃ 2 ዓመት አንድ ላይ 18 ዓመት። በዚህ ዘመን በነገር ላይ 3 አይነት ኮንፍሊክት አለ። ሰው ከራሱ ጋር ይጣላል፣ ሰው ከሰው ጋር ይጣላል። 4 አይነት ኮንፍሊክት አለ። ሰው ከሰው ጋር ይጣላል፣ ሰው ከፈጣሪው ጋር ይጣላል፣ ሰው ከተፈጥሮ ጋር ይጣላል። ብቻህን ሆነ የምትጣላ ሰው ሁለተኛ ሰው ስትጨምር የጸቡ አድማስ ይሰፋል። 18 ዓመት ኖረሃል በትዳር። ይሄ ሊጨበጨብለት ይገባል። በትዳር ውስጥ የቆያችሁ ሰዎች እኔ ትልቅ ክብር አለኝ ለእናንተ። አንዳንዱ እኮ ብቻውን ከራሱ ጋር ይጣላ ነው። ላይቭ ገብቶ እኮ ከራሱ ጋር የሚደባደብ ሰው አለ። ስለዚህ ቀላል አይደለም እና ይሄ ትልቅ ነገር ነው። ቤተሰቦችን ሁሉ እግዚአብሔር ይባርካቸው፣ ልጆችን እግዚአብሔር ያሳድጋቸው። አሁን ባለንበት ዘመን ትዳርን አስፈሪ የሚያደርጉ ተንታኞችን እናያለን። ለምሳሌ ቴዲ አገባ ብትላቸው እሰይ ይበለው ክፉ ሰው ነበር ምናምን የሚል ሰው ታገኛል። በጣም አንቀሽቅሾት ነበር፣ እንደውም ያደረገውን አሳጥቶት ነበር እሰይ ምናምን ይላሉና ለምንድነው በዚህ ደረጃ ሰው ትዳርን አስፈሪ የሚያደርገው? እንዴት እንግባ? እሰይ ይበለው አላለም። ቴዶ ራዝግነመ ትዳርን አስፈሪ የሚያደርገው የመጡበት አካሄድ ነው ብዬ አስባለሁ። የመጡበት አካሄድ እነሱ ሁለቱ ተስማምተው ነው ወይስ ሌላ ነገር ፈልገው ነው የሚል ነገር አለ። ምንድነው ትዳርን የሚያሰምረው ነገር? አንተ ለእሷ እሷ ለአንተ ስትተሳሰቡ ነው። ምክንያቱም በአዎ አድርገህ ነው የምትገባው። ገባ ተነጋግረህ ቃል ተገባብተህ የምትገባው ነገር ነው። ዝም ብለህ እንደ ቃቃ የሚጀምር ነገር አይደለም። እና ቤት ሲገቡ ሙር በገርል ፍሬንድ ቦይ ፍሬንድ እያሉ በጣም በፍቅር የኖሩ ሰዎች ትዳር ላይ ሲገቡ የሆነ አንዱ አንዱን ኮንትሮል ለማድረግ የሚሄዱበት መንገድ ብዙዎቹን ዋጋ እያስከፈለ ብዙዎቹ ገብተዋል። ለምን? እሷ ለእሱ የሚያስደስተውን ነገር ማድረግ ሲገባት፣ እሷ ደግሞ ለእሱ የሚያስደስተውን ነገር መተሳሰብ ሲገባ ሞር እንዲያውም ውጭ ማለት ይጀምራሉ። ግራ ይገባኛል። ባለትዳር ነው ወይስ አይደለም ብለህ እስክትጠራጠር ይህ ሰውዬ ነው ባለትዳር የሚባለው ወይም ይቺ ናት የምትባለው እስኪባል የሚያጠራጥሩ ሰዎች ይመጣሉ። አሁንም ጠቅሞኛል ብዬ የማስበው ምንድን ነው፣ በተናደድኩ ጊዜ ሚስቴን አላናግራት። የሆነ ነገር
አይቼ በተናደድኩ ጊዜ ትገለኛለህ፣ ሚስቴን አላናግራት። ነገሩ ለምን ስሜታዊ የሆነ በተናገርክ ጊዜ የምትናገረው የስሜትህን እንጂ ፋክትን አይደለም። ስለዚህ የምትወደውን የልጆችን እናት የሆነችም ወይ ደግሞ ትዳር የሆነውን ሰው ቸኩለ ጓ ብለህ ከመናገር ይልቅ ቀስ ብዬ ያንን ነገር አረጋግጬ አስቤበት ስረጋጋ በተረጋጋ መንፈስ ጠይቃታል። ናው ጸቡ ይቀርና ያንን ነገር የማስረዳት ነገር ነው የሚመጣው። ብዙ ሰዎች ትዳራቸው የሚበጠበጠው ተናዳለች አንድ ሴት ወይ እሱ ተናዷል፣ ሄዶ ጓ ማን ያዳምጣል? በመጣበት ኢነርጂ ይመለስልሃል። ከዛ በኋላ መላተም። ሌላው ምንድን ነው? የእሷን መልካም ነገር ነው ለእኔ ቤተሰቦች የምነግረው። ግደለኝ፣ የእሷን መጥፎ ነገር በተአምር አልነግርም ለቤተሰብ። እሷም እንደዛው ስለ እኔ መልካም ነገር ነው የምትናገረው ለቤተሰቦቿ። ምክንያቱም የኔና የእሷ ጉዳይ ነው። ለምን እነሱ እሷ በነገሯት ነው እኔን ቫሊዩ የሚሰጡ። እሷን መጥፎ ነች ካልኩኝ የእኔ ቤተሰቦች በመጥፎ ነው የሚያዩኝ። እሷን ጥሩ ነች ካልኩኝ በጥሩ ነው የሚያዩኝ። በአበሻ ትልቁ ችግር ምንድን ነው? የምትፈልገውን ስለሱ ጉዳይ ስለ ባሏ ጉዳይ ለቤተሰብ ፈትፍታ እንዲወዱት ኤክስፔክት አደርጋለች። በድሎኛል ብለሽ እንዲያርጎኛል ብለሽ ነግረሻቸው በምን ነገራቸው ይውደዱ። እና ብዙ የአበሻ ትዳር እየፈረሰ ያለው ብዬ የማስበው ስለ ባሏ መጥፎ ነገር ለቤተሰቦቿ እየነገረች፣ እሱም ስለ ሚስቱ ለቤተሰቦቹ መጥፎ ይነገራል። ናው ፋሚሊ ይገባል። ዘን ፋሚሊ ኢንቮልቭ ካደረገ በኋላ ነገሮች ይበጠበጣል። ትዳሩ በትንትን ይወጣል። ስለዚህ ምንም ቢሆን አፍቅረሽ አገባሽው ሰው አንደኛ ጓደኛሽም ጭምር ነው። ሚስት ጓደኛ እኔ ጀለሴ ናት ስንዝግ ነው የምንውለው። ጓደኛ መሆን መቻል አለ። ነገሮችን ሞር የኔን ደስታ ሳይሆን የልጆቼና የእሷ ደስታ ይቀድማል። የኔ ደስታ አይቀድምም። ዜዝ ነው ወይ እነሱ ሲደሰቱ ሳይ ሲፍለቀለቁ ሳይ አም ሀያቅ። ምክንያቱም አዲድ ማጃ የእኔ ስራ የእነሱ መደሰት። እነሱ ሰላም ከሆኑ ገስዋ ሰላሜን አገኛለሁ። እነሱ ከተከፉ እኔ ምን ነው የሚያስደስተኝ? ልክ ስለሆንኩ ነው። ልክ መሆን አይደለም አንተን ትክክል የሚያደርግ የእነሱ መደሰት አንተን ማስደሰት አለበት። ሰው ብዙዎቹ እኔ ደስታዬን አጥቼ ነበር ይላሉ። እስና ረባዎች ያንተ ደስታ አይደለም። እዚህ ጋር ቤተሰብ መስርታል። ከተደሰተች አንተ እንዴት ነው የምታስቀይመ? ከተደሰተች ብዙ ጊዜ በእኛ ካየ ባለትዳር ሆኖ ባር ላይ ማምሸት የሚወደው ነገር ግራ ነው የሚገባኝ። በጣም ባለትዳር ሆኖ ባር ላይ ማምሸት ይወዳል። ምን አለ ባር ላይ? አብዛኛው አበሻ በኳስም በምናምን አድርጎ ባር ላይ ላምሽ ይላል። እቤት ቢሆን እኮ ምንም ኮምፕሌን የለም። ኳሱን ነው የሚያየው። ኳሱን አይቶ እንጆ አድርጎ ማድረግ ሲችል ወይም እሷን ይዞ መሄድ ይችላል እኮ እና የኳስን ይብል ምን ችግር አለ? ከምጠረጥር ከሚከፋት ምን ከሚላት ብቻዋን ስትሆንና እቤት ሆኛውን የፈለግኩትን ሳረግ ሚስቴ ምንም አይነት ስሜት አይሰማትም። ለምን ሺኖ ሰምሄር እቤት ካልሆንኩ ግን ኳስ ነው የማየው ብዬ ሌላ ነገር ባረግስ? ሴት ልጅ በአይኔቸር ተጠራጣሪ ናት። ኬዋን የመጣ ማንነት አለ። ተጠራጣሪ ናት። ማበር ትችላለ፣ መሰቀል ትችላለ። ስ ሪያሊቲ። ስለዚህ ተጠራጣሪ ከሆነች ያቺ የምትጠራጠረውን ነገር ዜሮ ለመክተት ኳስ ነው አይደል? በቤት ያየዋለሁ ኳሱ አይጥምም። እንደፈለግኩ አይሆንም። ሚስቴን ማበሳጨት ይቻላል ወይስ የማላቀው ነጫጭባ በአናቱ ቢተከል ይሻላል? ዳዘችው ወይስ ሚስቴ ከምትበሳጭ አርሰናል ለምን እንጦሮጦስ አይገባም? ማንቸስተር እንጦሮጦስ፣ ሌሎቹንም ጨምረ እንጦሮጦስ ቅጣት ሚስቴ ትበልጣለች። ስለዚህ እነሱ ከፈለገ እሷም እነ ማንቸስተርም እኔ ቤት አያቸዋለሁ። እነሱም ተከብረው ሚስቴም ተከብረው ትኖራለች። ዳዘቡ ዋ አልመርጥም። እማመራረጣት እማበላልጣት ከማንም አትበላለጥ። ይሄ ነው የአበሻ ችግር። ኳስ ለማየት ከጓደኞቼ ጋር ስወጣ እንዲህ ያለች ነው። ቤት ውስጥ መች ከለከለች? መች ነው የምትከለክለ? አትከለክለም። ስለዚህ ቤት ውስጥ ሆነ ራስ ይሄን አምጪ፣ ኢቭን መጠጥ አምጪ ብትላት ደስ ብሏት ነው የምታመጣለ። እራት አምጪልኝ እንዲህ እጅን እያረክ ብታረጋት ራሱ ደስ ብሏት ነው የምታቀርብ። ለቤት ውስጥ ና። ግን እንግዲህ ኳስ ባለበት ጊዜ 5፣ 6፣ 7 ቀን
ውጪ እያመሸ ብትመጣ እሷ ከልጆቹ ጋር አጥባ ሻወር አስወስዳ አስተኝታ ምን ብላ እራት አቅርባል። አንተ እዛ ተዝናንተ ቀደ በልተ ጠጥተ ስትመጣ ምን አይነት ትዳር? ስለዚህ እኔን የጠቀመኝ በትዳሬ እቤት እምል ሆም ባዲ ሳትሆኑ ትዳር አትጀምሩ። ኦኬ አይ ላቭ ዩ አፋ እና ቤትን የማትወደው ወይም ቤት የማትወድ ሰው ትዳር አትጀምር። ውጭ የምትል ሰው ከሆንክ ትዳር አትጀምር። ምንም ጥቅም የለ፣ ታፈርሰዋል። እመነኝ፣ ሴቷም ወንዱ ውጭ የሚል ሰው ትዳር መጀመር የለበትም። ጨርሶ ጥቅም የለው። ለምን? ትዳር የሚሰበስብ እንጂ ውጭ የምትወጣበት አይደለም። ስለዚህ ያ ነገር ቢሆን ጥሩ ነው። አንዳንዴ ግን አሁን ትልልቅ ጌሞች ምናምን ሲሆን መጀመሪያ ጠይቃት ሚስትህን። ሚስትህ አካል ናት። ለብቻ ዲሳይድ የምታደርገው ነገር የለም። ደውለህ ይህን ፕሮግራም አለን ወይ ብለህ ብትጠይቃት የክብር ጉዳይ ሺዝ ፈርስት ሌዲ አይደለ? ፈርስት ሌዲ ናት። በምን ደውለህ ቤብ የምናደርገው ነገር አለ ፕሮግራም አለን ከሌለን ግን እንደዚህ አስቤ ነበር ስትላት የለንም በቃ ሀፈን ትላለች። ራሷ ነው የምትልህ። አርገው ስትመጣ ነው ችግሩ። እና በሀበሻ ደግሞ ይቺ ጓ ነገር አለችን አይደለ? እሷን ትዳር ውስጥ ይዘናት እንገባለን። ይቺ ጓ ለትዳር አትጠቅምም፣ ትዳርን ታፈርሳለች። ጓን ትተህ ሚስትን አክብረህ አንቀባረህ ስታረግ ነገሮች ይስተካከላሉ ባይነኝ። እና ለሌሎቻችሁ የምነግረው ምንድን ነው፣ በፕሮግራም ሲሆን እንዴ አሁን እኮ ፀጉሬን ልትሰራ ነው የሚሄደው ብላ ሚስት ስትመጣ እኮ አታስታውሰው። ጥፍሬን ልትሰራ ሚስት ሳትነግረህ የምትሄደው ነገር የለም። ላሊበላ ናት ሚስት የማን ነው? ሽውል ተያዩ። ፀጉሬን ልትሰራ ልሄድ ነው ትላለች። ሻፕ ላደርግ ልብስ ልገዛ ልሄድ ነው ትላለች። ምንም የሚቀራት ፀጉሬን ልትሰራ ልሄድ ነው፣ ምን ልትሰራ ልሄድ ነው ብላ ነው የምትሄደው። ስትመለስ መልስ የለም። እንዴት ነው እንደ ወንድ ልጅ የማታስበው? እንደ ወንድ ልጅ የማታስበው ነው። ሚስት ፀጉር ተሰርታ እኔ ካለችኝ ስትመጣ ፀጉሯን ነው እስቲ ፀጉርሽን ተሰራሽ ብዬ ጠይቄ ከዛ ገብቷል እንትን እላለሁ። አራዳ ገባ። ጥፍሬን ልትሰራ ከሄድ ነው የመጀመሪያ መጣ እጇን የምታሳየኝ እሷ ናት። ምክንያቱም አውቃለሁ እንደምትሄድ ግራቸሪም ወይም ልብስም ስትሄድ ኤኒቴን ጠይቃል። ገባ። በቀላሉ የምታገኘውን ደስታ ራስ ኢግኖር በማድረግ እንዴ የነ አርሰናልን የነ ማንቸስተር ምናምን እኮ ከነ ማሊያ ቁጥራቸው ከየት እንደቀየሩ ስንት ዓመተ ምህረት እንደተጫወቱ ስንት ጎል እንዳገቡ የምታውቅ ሰውዬ የሚስትህን ግን የልጆችን ታሪክ ግን አታውቅም። you're not a father. I'm sorry. you are not. አይደለም። ስለዚህ ሞር ኢንቮልቭ ማድረግ በቤተሰብ ላይ ያስፈልጋል ባይ ነኝ። ፈኑም ቢኖር የቤተሰብ የልጆች የሚስት ጉዳይ ላይ አብሶሉትሊ ፎከስ ማድረግ ያስፈልጋል ባይ ነኝ። ሌላ ሰው ጣልቃ ትዳር ላይ ባታስገቡ። ሌላው ደግሞ ትልቅ ምክሬ ነው። ትዳር ያላችሁ ሰዎች ሌላ ትዳር ያማረ የሚመስላችሁ እያየን ነው። ሶሻል ሚዲያ ላይ ፍቅሬ ማሬ ኬኬ ምናምን ሲባባሉ የነበሩት ጉዳቸውን እየዘረገፉ እያየን ነው በየጊዜው። ውሸት ነው። እንትና እኮ በጣም ይወድሻል፣ እንትና በጣም እኮ አፍቃሪ ነው ምናምን ያላችኋቸው ሰዎች በሙሉ ሳክስ ጉድሽን ላውጣው እየተባባሉ እዚህ ላይ ሲላላሱ እኛ መደበሪያ አድርገናቸዋል። ስለዚህ ትዳር ፕራይቬት እንጂ ፐብሊክ ላይ የሚወጣ ነገር አይደለም እና ይገረብ ኬርፉል ለማለት ፈልጌ ነው። በዚህ አጋጣሚ እኔ ብዙ ጊዜ ነው የምናገረው፣ በትዳር ያላችሁ ሰዎች አላችሁ፣ አንዳንድ ቁጥር ጻፉ። እኔ በጣም ለእናንተ ልዩ አክብሮት አለኝ። እናንተን ሚስጥሩን ማካፈል አለባችሁ። ቀላል አይደለም። ቅድም እንዳልኩት ሰው መንገድ ላይ ብቻውን የተራመደ እያወራ በሚሄድበት ሰዓት ላይ በጥንድ ሆናችሁ በተለይ የረጅም ዓመት የቆያችሁ ሰዎች በጣም ትደነቃላችሁ። ቁም ነገር በጣም ይሄ ትልቅ ብቻውን ያበደ ሰው በሞላበት ብቻውን እንኳን የራሱ ባህሪ የከበደው ሰው ባለበት ዓለም ላይ ሁለት ሆናችሁ የተቻችላችሁ ያላችሁ ሰዎች በጣም 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 ትልቅ አክብሮት አለኝ ለማለት ያህል ነው። ከዛ ባሻገር ደግሞ ሳታገቡ ትዳርን አስፈሪ አድርጋችሁ ምስሉ ሰዎች አንዳንዷን ትዳር ማለት ይላል። ትዳር ማለት ከጠላት ጋር እልም ያለ ጦር ሜዳ ውስጥ ከጠላት ጋር አንሶላ የምትጋፈፍበት ጦር ሜዳ ነው ይላል። እግዚአብሔር ይገስጽ። ሳታገባ ሳታይ እንዲህ የምታስፈራሩ ሰዎች በጣም መጠንቀቅ አለባችሁና ምክር የምትጠይቁ ሰዎች ካላችሁ ቁም ነገር አንዳንዶቻችሁ ምክር የምትጠይቁት
ምንም የማይመለከተው ሰው ነው። በነገር ልብ ብላል። ተናጋሪውም ደግሞ እኔ አላቅም አይልም። የኛ ብዙዎቹ እንደምታዩ ሳያገባ ምን ትዳር ምን እንደሆነ ሳያቅ ቁጭ ብሎ ካውንስል የሚሰጣል። አየሽ ምን መሰለሽ፣ ትዳር ማለት አንቺ ትበሽ አንተ ትበስ እያለ ነው። እና መጀመሪያ አንተ አገባ ኤክስፒሪየንሱን ያዘው እና በዚህ ጉዳይ መጠየቅ ያለባቸው ሰዎች ያገቡ ሰዎችን በጉዳዩ ላይ ያሉ ሰዎችን መሆን አለበት የሚል እምነት አለኝ። ይሄን ነው የጻፉልኝ ነው። እግዚአብሔር ይባርካቸው። 14 ዓመት በትዳር 25 ዓመት 20 ዓመት የሚሉኛል። ተባረኩ። ከሱ የተሻለ አይመጣም። ትረስት ሚ ከሷ የተሻለች አይመጣም። እንደፈለጋችሁ ብታደርጉ ኑሩልኝ። 20 ዓመት የተጋባችሁ ነው 23 ዓመት 21 ዓመት ድንቅ ሰዎች ናችሁ። ትችላላችሁ። በቃ ባህሪ ለባህሪ ተግባብታችኋል። ይሄ መደነቅ ነው፣ መታደል ነው። ስለዚህ አሁንም ምለው ምንድን ነው ለባለ ትዳሮች ሚስቶቻችሁ ወንዶች እንዳልኳችሁ እሷ የሚያስደስታትን ነገር ታውቀዋለህ በዚህ ሰዓት ብዬ አስባለሁ። ሚስቴ ቦርሳ በጣም ነው የምትወደው ቦርሳ እና ሳታስበው ያመልጣትና ሜንሽን ታደርጋለች ስለምትወድ ከመውደዷ ብዛት ሴቶች የሚወዱትን ነገር ደጋግመው ይናገራል። እሷን ጨልፍና ከማያዬ ጋር እንመካከርና ከልጄ ጋር እሷን ሸምተን እንመጣለን። ከዛ ዝም ብለህ ባላያ ዝም ብለሽ ይሁ ነገር እላታለሁ። ማበድ ነው ስሯ። ገባ የሆነ ሴቶች የሚወዱትን ነገር ደጋግመው ይናገራል። አበባ ትወዳለች፣ ቦርሳ ነገር ትወዳለች። በቃ ስለዚህ ያመልጣትና ትናገራለች። ሽቶም ትወዳለች። እነዚህ ሶስት ነገሮች የሴቶች መገለጫ ነው መሰለኝ። ቦርሳ፣ ሽቶና አበባ በጣም ይወዳሉ። ሰው አመልጧት የምትወደውን አይነት ዲዛይን ምናምን ዝም ብላ ያመልጣቸዋል። ሴቶች ያወሩዋል። ያንን ካረክ ነፍሳቸውን አያውቁ። በትንሽ ነገር ባይዘወይ የሚደሰትም የሚከፋም እንደ ሴት ልጅ አታመጣል። ወንድ ብዙ እንወስዳለን ለመከፋት፣ ብዙ ነገር ያስፈልገናል። ሴት ልጅ በትንሹ ትደሰታለች፣ በትንሹ ደግሞ በቃ ሞራሏ እንክትክት የሚል ፍጡር። ስለዚህ ምርጫ አንተ ነው። ሞራሏን መጠበቅ ወይ ጫማ ብዙ ግድ የላትም ሚስቴ። አይገርምም? አንዳንዶች ትወዳላችሁ ሚስቴ ብዙ ግድ አላት፣ ግን ሞር ፎከሷ ቦርሳ ላይ ነው። ፎር ሳም ሪዝም በጣም ብዙ ቦርሳ አላት እና መስበር ነው ሞራል ለመጠገን መድኃኒዓለም ይሁን። ከዛ በኋላ ሞራሏን ነክተህ የዳቦ ቤት ማሸጊያ ታፔላን የለጠፍከው ሞራሏን ንካ። በቃ ስሜቷ በሙሉ ዜሮ ነው የሚገባ። ወንድ ልጅ ሞራሉ ተነክቶ ራቁቷን ብትቀርብ ወዲያው ይረሳዋል። ወዲያው ነው የሚረሳው። አባቴ ወንድ ልጅ ተናደው ራሱ ቢሰጠው ደስ ይለዋል። ተናደው ተባልተው እምቢ አይልም። የሴት ልጅ ግን ከስሜቷ ጋር አብሶሉትሊ ሞራሏ አብሮ ነው የሚሄደው። ስሜቷና ሞራል አንድ። ሞራሏ አንዳንዱ ወር 2 ወር የማታገግም ሴት አለች። በንግግሩ ወር 2 ወር ዓመት የሚፈጅባት አለች። እና ወንዶችን በተለይ የምትወዳት የምታፈቅራትን ሴት አስቀያሚ ንግግር እንዳትናገር ነው ወይ ነው። እኔ የማልደግፈው ነገር ያን ነው። ስለዚህ ትዳር አሪፍ ነው። በነገራችን ላይ ትዳር እውነቴን ነው የምልህ፣ አንተ ለእሷ እሷ ለአንተ ከተሳሰባችሁ ስ ቢዩቲፉል ሆም ባዲ ኮንግ። አንተ አሁን ብዙ ግርግር የምትወድ ሰው አይደለም፣ ለትዳር ትመቻለህ። ዩ አር ፐርፌክት። ለትዳር የምትመች ሰው፣ ቤት የምትለ ብዙ ግርግር የምትወድ ሰው አይደለም። ምናምን እንደዚህ አይነት ሰው የተረጋጋ ሰው፣ በቃ ላይፍ የገባው ሰው ለትዳር ቅርብ ነህ። ለትዳር ቅርብ ያልሆኑት ስሜታዊ የሆኑ ወንዶች ለትዳር ቅርብ አይደለም። ስሜታዊ አሁን በሆነ ነገር አሁን ለምሳሌ አርሰናል በተሸነፈው ከሚስቱ የሚጣላ እብድ እኮ አለ። ማንቸስተር በተሸነፈው፣ ቼልሲ በተሸነፈው፣ ሊቨርፑል በተሸነፈው በቤት ሁሉም ይኮራረፋል። መጡ አር ዩ ኪድንግ ሚ? ተጫዋቾቹ ይጨባበጣሉ፣ እሱ ቤት ያምሳል። ተጫዋቾቹ ተጨባብጠው እንትን ይላሉ፣ እሱ መጥቶ ቤት ውስጥ ጓ ይላል። እቃውን ላይ ሰብራል፣ ቤተሰብ አያናግርም ምናምን። ይሄ በርበሬ መታጠን ያለበት ሰው ነው። ይሄ የቤት አስቤዛ በቅጡ አሟላም። እንትና የሚባለውን ተጫዋች በ40 ሚሊዮን ፓውንድ ልንገዛ ነው ይላታል ሚስት። ታዲያ እና ይሄ
በርበሬ መጣጠን ያለበት ሰው ነው በእውነት። በሌላው ጨዋታ ቤቴን የምበጠብጠው እኔ ጤነኛ ወንዶች ናቸው ብዬ አላስብም። እንደገና ደግሞ በጣም እኔ ደግፍ ተከፍሎኝ አልደግፍ ላሸነፍ ነው ማለት ለምን መናደድ ስለማልፈልግ ኳስ በጣም የሆነ ክለብ ከደገፍ ጨጓራን ነው የሚልጠው። ገደል አልደግፍ ማናቸውንም ማለት ላሸነፍ ብራቮ አምደ አሪፍ ኳሳ ያለው ላሸነፈ ጎበዝ ላይ እንጂ ከፍለኸኝ ቡድን የለኝም። የ90 ደቂቃ ደጋፊ ነው ማለት ነው። 90 ደቂቃ ውስጥ የበለጠ 90 ደቂቃ ነው የኔ ድጋፍ። ከዛ ውጪ አልደግፍም። የት ያቀኛል? ደገፍኩት አልደገፍኩት የት ያቀኛል? የት ስንተዋወቅ ከነ መፈጠር የማያቀኝን አርሰናል ወይ ማንቸስተር ወይ ሊቨርፑል ኦልን ነው እና አብዳል ራሱን ይቻል። የት ያቀኛል? የራስህ ቢሆን የሀገር ነው ትላለህ፣ ግን የሌላውን በዛ ደረጃ አልደነቅም። አያገባኝ በማያገባኝ ብዙ ጊዜ አይመለከትም። ትዝናናበታል። መዝናኛ ነው ኳስ ኢንጆይ ማድረጊያ ነው እንጂ እንቅልፍ የሚያሳጣኝ ነገር በተአምር የለም። በዚህ ምድር ላይ እንቅልፍ የሚያሳጣ ምንም አይነት ለእኔ ስፖርት የለም። ለተመልካቹ መዝናኛ ነው፣ ለሚጫወቱት ስራ ነው። ስራ እነሱ ስራቸውን በምቾት ነው የሚኖሩ። ተሸነፈም አሸነፈም ይከፈለዋል። ጥድት ያለ ህይወት ይኖራል። አንተ እየተቁለጨለጭ እንደውም ያየሁት አንድ አስቂኝ የሆነ አንድ ቪዲዮ እንትን ከሚል አርሰናል እና ማንቸስተር ሲጫወቱ ደጋፊዎቹ በሰላም ነው የሚገቡት ኳስ ለማየት። የእኛዎቹ ይጣላሉ ሲገቡና ሲወጡ። ኢትዮጵያ እኮ ነው ሲገቡና ሲወጡ ነው የሚያሳየው ምስሉ። ሲገቡ ተቃቅፈው ይገባሉ፣ ሲወጡ በክራንች ነው የሚወጡት። ተመልካቹ እኮ ነው። ምን ተገኝቶ ነው? አንዴ አስታውሳለሁ አርሰን ቬንገር የአርሰናል አሰልጣኝ በነበረበት ሰዓት አንድ ኬንያዊ ጋዜጠኛ ሳውዝ አፍሪካ 2010 የዓለም ዋንጫ በምታስተናግድ ሰዓት እዛ ሄዶ ነበር እና አንድ ኬንያዊ ጋዜጠኛ ጠየቀኛ ነው። ታውቃለህ እኛ ሀገር ኬንያ ውስጥና እዚህ ምስራቅ አፍሪካ እኮ እናንተ አርሰናል በሚሸነፍ ሰዓት ኢቨን ኬንያ ራሱ ራሳቸውን ያጠፉ ደጋፊዎች አሉ አለኛ። ደነገጥኩኝ። አዎ ትሩ ይኖራል ይሄ ነገር በቃ እንዲህ ሲነግረኛል። የጉዳዩ ባለቤቶችን በሚያስደነግጥ ደረጃ እኮ የኛ ሁኔታ። ታዲያ እነሱ አሁን ለንደን ብትሄዳው ለንደን የሚኖሩ ሰዎች ነጭ አምላኪ መሆናችንን በዛ ታውቃለህ እኮ። እግዚአብሔር ምስክሬ፣ ነጭ ከማምለክ የመጣ ነው። ይሄ ሌላ ነገር ተፈጥሮ አይደለም፣ ከማምለክ ጋር የሚገናኝ በቃ የነጭ ነገር የተለየ ነገር አድርጎ የማየት ይሄ የተሰራብን ማንነት ነው። በቃ የነጭን አምልኮ ጥቁር የፈለገው ቢጫወት በዛ ደረጃ አታየው። ይሆን ቅልቅል ሆኖ ጥቁር ገብቶ እንትና ጎበዝ ነው ይባላል እንጂ ጥቁር አብሶሉትሊ እንደዛ ቢጫወት ዞር ብሎ አያዩት። የነጭን የማምለክ ጉዳይ ጋር የሚገናኝ ያ ሌላ ምንም ታሪክ የሚያሳዝነው ገባ። ለዛ ነው በዛ ደረጃ ልወደው የምችለው ክለብ ከከፈለኛ በደንብ አድርጌ ደግፈዋል። ከፍዬ ልደግፈው። ኧረ በመድኃኒዓለም ተው። ይሄ ነው አስተሳሰብ ገባ። ምን አግብቶኝ እኔ ለማያቀኛውም እንደዛ ሽንጤን ገትሬ ስደግፍ ለማያቀኝ ኧረ አልሰማው። ማየት መብታችሁ ነው። የሚጫወት ሰው ቢያይ ደስ ይለኛል። እኔ ደግሞ ማይ ኦፒኒየን ኳስ የሚጫወት ሰው ቢያይ በጣም አክባሪ ነው። ምክንያቱም ራሱ ይጫወታል። ዝም ብሎ እየጠጣ የሚያይ ግን ግረፍ ነው አሉት። ተዋው ገባ። የምታደርገውን ነገር ከሚያደርግ ሰው ጋር ይሻላል። ዝም ብሎ ቢራ እየጠጣ የሚያይ ሰው ሰውም አይመስልም። በእውነት ሰው አይመስልም። መጫወት ይችላል፣ ነፃ ነው ኳስ። የማይጫወተው ባያየው ደስ ይለኛል። ምንም ትርጉም ከመናደድ ውጭ የሚያመጣው ነገር የለም። አንዱ ምን አለ መሰለህ፣ እኔ ከሚስቴ ጋር ኳስ ማየት የሚደብረኛል
ወይም ኳስ ከማያውቅ ሰው ጋር ማየት የሚደብርን አሁን ሚስቶቻችን ስለማያውቁ ይጠይቋል። አውቁ ለምሳሌ ሚስቴ ትመጣና አለ ስለ ስንት ናቸው ውጤት ብላ ትጠይቀኛለች አለ እንደሚያውቅ ሰው ነው። አንድ ለአንድ ናቸው ስላት አንድ ማን ነው ትለኛለች። ታሪፍ ነው። ሚስት እንደዚህ የምጠይቅ ከሆነ የምታሰቀ ከሆነ መልስላት።